ጎንደር ሞታ ተቀብራለች የሚል ማለት ነው። እንግዲህ ሞታ ተቀብራለች የተባለው ወንጌል ስለተሰበከ ወንጌል ስለተነገረ ልጁ ኢየሱስ የእግዚአብሔር ልጅ ኢየሱስ ደምቆ ስለታየ ማለት ነው። በምድራችን ስላለው ግን ጎንደርም ይሁን ሌሎቹ አቅጣጫ ላይ ሌላው አካባቢ ላይ ወንጌል በሚነገርበት ሰዓት ላይ ለምንድነው ህዝብ የሚቆጣው ብለህ ካልክ በምድሪቱ ላይ ቀድሞ የተሰበከ የክርስቶስ ወንጌል ሳይሆን ሃይማኖት እንደተንከባሉ ላሳያ ማህተብ እያሰሩ አላንከባደሉም እኮ ማህተብ አስሮ ያንከባደል የለም። አንድ ርዕሱን መልስ። ከኛ ውጭ ክርስትና የለም፣ ከዚህ ውጭ ሃይማኖት የለም። ኦርቶዶክሳዊት ሃይማኖትህ ሃይማኖትህ አገር ኢትዮጵያ ናት፣ ሃይማኖትህ ኦርቶዶክስ ነው ተብሎ ነው የተነገረው። ሌላ ሃይማኖት ከመጣ አትቀበል፣ አገርህን ሊያሸጥህ ነው። ነጮች ሃይማኖት ሰጥተው ኢትዮጵያዊነትን ሊወስዱብህ ነው ተብሎ የራሷ ሰዓት ላይ ነው አሁን በዚህ ሰዓት ማለት ነው። ክርስቶስ ደግሞ በንግስናው ላይ የተቀመጠበት ሰዓት ነው። ምንድን ነው የሚያወሩት? አሁን ወንድሞች መጥተው እንዲወያዩ፣ ኦርቶዶክሶች መጥተው እንዲወያዩ እድል እንደሰጣቸው ማለት ነው። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። ወንድምነት ርዕሱን እንቀይረው ወይስ በዚሁ እንቀጥል? እኔ ክርስትናና ኦርቶዶክስ ይታወቃሉ። ኦፌንሲቭ ነው እንትኑ ርዕሱ። እንደዛ ይሆንባቸዋል። ምን ነበረ ቢቀየር ጥሩ ነው። አሁን እኔ በግሌ ብጠይቀኝ አሁን ፕሮቴስታንትና ክርስትና ይተዋወቃሉ ብሎ ቢሉ እስኪ ቤት ከፍተው ሲ ለምን አይጠይቁንም እንዴ? እግራችን እስኪሰባበር ነው ሮጠን አንዱ ከአንዱ የሚገባው። ወንጌላውያንና ወይ ፕሮቴስታንትና ክርስትና ይተዋወቃሉ ወይ ብለው ቤት ከፍተው እስኪ ይጥሩን። ጌታ ኢየሱስ ምስክር፣ እነሱ በየትኛው የህይወት ሞራል ልዕልና ወይ ደግሞ በየትኛው እውቀት እኛን ሊያሳፍሩ ሊያሸማቅቁ ይችላሉ? ክርስትና ህይወት ነው። ያ ህይወት የሚቀዳው ከእውነተኛ ትምህርት ነው። ያ እውነተኛ ትምህርት በእኛ በወንጌላውያን አማኞች በተቀበልኑና በምናምነው የአይናችን ማረፊያ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ህይወት ላይ የተመሰረተ በቅዱሳን ነቢያትና በቅዱሳት ሐዋርያት ትምህርት ላይ የቆመና የተመሰረተ ህይወትና ክርስትና ነው ያለን። እንዴ እውነቴን ብየምል ስለ ጸጋው የእግዚአብሔር ልጅ ኢየሱስ ክርስቶስን እናመሰግነዋለን። ጸጋ የሚባል ጉልበት ስላበዛለን ማለት ነው። ማን ነው በኃጢአት መንደር የሚንደፋደፍ? ማን ነው በሐዋርያቱ ትምህርት የሚኖር? ማን ነው በነቢያቱ ትምህርት የሚኖር? ሐዋርያቱና ነቢያቱ የመሰከሩለትን የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ የተቀበለ ኤርምያስ፣ የህይወቱ ጌታ አድርጎ የተቀበለ ቤካ፣ የህይወቱ ባለቤት አድርጎ የተቀበለ የወንጌላውያን አማኞቹ ወገኖቼ በፍጹም አናፍርም። ፕሮቴስታንትና ክርስትና ይተዋወቃሉ ብለው ለምን አርስት ከፍተው አይጠይቁንም? ከፈለጉም ፕሮቴስታንት በለውና ክርስትና ይተዋወቃሉን ብለህ አርስቱን ቀይረው ፕሮቴስታንት ብለህ እስኪ ይግቡና ይጠይቁን። ለመጠየቅ አቅም ካላቸው ማለት ነው። በየትኛው ህይወት ነው የሚከሱን? በምንቀማው በምናጨሰው አይደል? በምንጠጣው በየድራፍት ቤቱ በሱ ነው የሚከሱን አይደል? ድራፍት ቤቱ ሁሉ በሙሉ የጴንጤ ነው። በአኗኗር ስርዓታችን ነው የሚከሱን። እስኪ ይኸው ፕሮቴስታንትና ክርስትና ይተዋወቃሉ። ኑና ጥያቄ ጠይቁን። እናንተ ስጠይቁ እኛም እንድንጠይቃችሁ ትፈቅዳላችሁ። ዚያ ለዚያ ከማለት ነው። ኑና ጠይቁን። እኛ እንደናንተ ኦፌንሲቭ ያደርጋል ይሄ ነገር ብላን ይኸው አርስታችን እኛው ራሳችን ፕሮቴስታንቶች ሆነን ይኸው ፕሮቴስታንትና ክርስትና ይተዋወቃሉ አትተዋወቁም ብላችሁ ኑና ሞግቱን። የክርስትና ልኩ ካላችሁ የህይወት ልዕልና ካላችሁ ማለት ነው። ይኸው ኑ ግቡ። ኑ ግቡ። እሺ ታብና ኮፒ ሊንክ ሼር አድርጉት ወገኖች። ጸጋ ይብዛላችሁ። 10 ሺህ ብታርሱት ደስ ይለኛል። 480 450 ሰው አለ።
5000 ነው። 5000 ብጨምሩበት 10000 ይሆናል። ጥሩ የደረጃ ይሆናል። ታቡንም ትንሽ ፈቅ እናደርገዋለን ማለት ነው። ጸጋ ይብዛላችሁ። ይኸው በራሱ ቤት በራሳችን ቤት ፕሮቴስታንትና ክርስትና ይተዋወቃሉ። እነማን ናቸው ፕሮቴስታንት? እኛው ራሳችን ከክርስትና ህይወት ጋር እንተዋወቃለን። ኑና ጠይቁን ኦርቶዶክሳውያን። እኛን ስጠይቁን እናንተም እንድንጠይቃችሁ ትፈቅዱልናላችሁ። ግን የፈለጋችሁትን ጥያቄ ጠይቁንና ክርስትናችሁ እንደ መጽሐፍ ቅዱስ አይደለም፣ በዜሮ የተባዛ በሰው ትምህርት ላይ የተመሰረታችሁ በስንዴም በሰልባጅም በምንም ብቻ የመጣችሁ ብላችሁ የምትሉትን በሉ፣ ግን ከማስረጃ ጋር አስደግፉልን። ያው ስንዴ የምትሰጡ ነው ብሎ የሚል ሰጪ እኮ ነን። ደስ አይሉም? ሃሌሉያ። አሁን ይመጡና ምን ይላል? እናንተ እኮ ክርስትና እኮ እናንተ እኮ አልገባችሁም ይሉናል። ምን ብለን ስንል እንዴ ስንዴና ሰልባጅና ስንዴ አይደል እንዴ ዘይት አይደል እንዴ የምትሰጡት ይላል። በሰጪነታችን ነው የሚከሱን። አበጀና ታዲያ አበጀና። ቋንቋና አይደለን ማየ ሰጪዎች ነን ማለት ነው። ቸርነትን አድርጉ ብሎ ያለን ጌታ ቸሮች ሁኑ ሩሮዎችም ሁኑ ብሎ ያለን ጌታ ቸርነትን አድርጉ ብሎ ያለን ጌታ ቸርነት በማድረግ ነው። ደስ አይልም? ጌታ ኢየሱስ ምስክሬ ነው እኮ አልኩ። ቤካ ወንድምነት ምንድነው? እናንተ ስስታም ንፉጋ መቼ ተሰጡና ቋጣሪ ምናምን ነገር እኮ አይደለም ብሎ የሚሉት ምን እያሉ ነው? ሰጪ ናችሁ እናንተ እኮ ሰጪ ናችሁ። ክርስትና ደግሞ ሰጪ አይደለም። ክርስትና መሆን ያለበት ቋንቋና ነው መሆን ያለበት ብለው ካላሉም በስተቀር ማለት ነው። ሰጪ ነን። አየህ ምን እንደምንሰጠው ዘይት፣ ምን እንደምንሰጠው ልብስ፣ ምን እንደምንሰጠው ስንዴ። ለምን ስንዴው እና ዘይቱ ለሆድ፣ ልብሱ ደግሞ እርቃን ለመሸፈኛ ማለት ነው። ስጡ አላለንም እንደ ጌታ? በቃ ስጡ ብሎናል። ይሄ ደግሞ የክርስትና ባህሪ አይደል? አዎ። እነሱ ቤተክርስቲያን ቢሄድ ግን ፍርፋሪ ነው የሚሰጡ ከሰጡ ማለት ነው። በእንተ ስማ ለማርያም ማርያም ትስጥልኝ ብሎ ነው ብሎ የሚለው ወይ እንደ ቤተክርስቲያን እንኳን እኛን ሙሉ ወንጌል ትሰጣለች። የቃል ህይወትማ ለየት ያለ ነው ብለን ጥላችለም ሰጪዎች ነን። ጌታ ይባረክ። አባቶ እናመሰግናለን በእውነት ሰጥተህ እንድንሰጥ ስላደረከን፣ በስምህ የተራቡትን እንድናበላ ስንዴ ስለሰጠህን አሁንም ስጠን አባዬ። ከምድራችን ከሩቅም ሀገር ይምጣ፣ ከአውሮፓም ይምጣ፣ ከካናዳም ይምጣ፣ ስንዴው የመጣው ስንዴ ካናዳን ሰጪ ስላደረካት እግዚአብሔር አገሪቱን እንደ አገር ሰጪ ስላደረካት የካናዳ ስንዴ ያሉ አይደል? አዎ። በካናዳ ያሉ ወንጌላውያን አማኞች ወገኖቻችን ለድሆች አገሮች እንዲረዱ ሰጪ ስላደረካቸው፣ አሜሪካ የምትባለውን አገር ሰጪ ስላደረካት፣ አውሮፓውያንን ሰጪ ስላደረካቸው፣ ጌታ ሆይ ተቀባይ ሳይሆን ሰጪ ስላደረካቸው፣ ዘርተው አምርተው ዋጋ ከፍለው ሰጪ ስላደረካቸው፣ ብዙዎች በጠኔ በረሃብ እንዳይሞቱ ዘይትና ስንዴውን ሰጪ ስላደረካቸው፣ እነዚህ ወገኖቻችን ደግሞ በብዙ መቶ የሚቆጠረው ፐርሰንት በጌታ ያመኑ ወንድሞቻችንና እህቶቻችን ስለሆኑ ሰጪ ናቸው ተብሎ ይከሰሳሉ። አየህ፣ ካናዳ የጴንጤ ሀገር መሆኑን አታውቅ። አሜሪካ 75 በመቶ የጴንጤ ሀገር መሆኑን አታውቅ። ሰጪዎች ናቸው። አየህ፣ የእኛ ወገኖች ናቸው የሚሰጡ ማለት ነው። በእምነት ደረጃ ሰጪዎች ናቸው። ስንዴ ይሰጣሉ ምናምን ብለህ ካናዳና አሜሪካ እኮ ተሰልፈሃል ለመውጣት። የአሜሪካ ስንዴ ይላል። አሜሪካ መተህ እኮ የምትበላው የአሜሪካ ስንዴ ነው። ዲቪ ሞልተህ መተህ። እኔ እኮ ግርም እኮ ነው የሚለኝ የዚህ ዓለም ወዴት እየሄደች ነው እኮ ብለህ ብዙ እኮ አንተ የአሜሪካንን በርገር እኮ ስትበላ ያው አሜሪካ ያመረተችውን ስንዴ እኮ ነው በርገርና በርገር ኪንግ እና ማክዶናልድ የምትበላው ዳቦ። ስለሰጡ ሀገሮች ልታመሰግን ሲገባ በካናዳ ስንዴ የገባ አልቀበልም። እውነትን ነው። እኛ ከቤተክርስቲያን ሰፍረን የሰጠናቸውን ነው እናትህ
አምባሻ ጋግረው ጠዋት ቁርስ የሚሰጡ አንተ እና ይሄ ህዝብ የክርስቶስ ቤተክርስቲያን ልትሰደብ ይገባት፣ መሰረት ክርስቶስ ልትሰደብ ይገባታል። ስንዴ ስለሰጠች ገነት ቸርች ልትነቀፍ ይገባታል? በፍጹም። በእውነት እግዚአብሔር ስም ለዘላለም ይባረክ። ስለ እነዚህ ሀገራት ሰጪ ስለሆኑ ሀገራት በአውሮፓ ውስጥ ያሉ በወንጌል የሚያምኑ ተራድኦ ላይ የሚሰሩ በቃ አይምሯቸውን ስለባረክላቸው የእጆቻቸውን ስራ ስለባረክ በስብሶ እኮ እዛው ለወፎቻቸው መድፋት ይችላሉ። ለወፎቻቸው አልኩ የአሜሪካ ወፎች ከነ ልጆቻቸው ጭምር ዳንስ እንዲደንሱበት ማድረግ ይችላሉ። የስንዴ ክምር ላይ የእህል ክምር ላይ ማለት ነው። እግዚአብሔር ምድራቸውን ባርኮታል፣ እርሻቸውን ባርኳል። እንደኛ በበሬ የሚያርሱ እንዳይመስልህ። ዓለምን ሊያስደንቅ በሚችል ቴክኖሎጂ ነው የሚያርሱት። አርሰው ሰጡ። ታዲያ ይህ ህዝብ ሊባረክ አይገባም እንዴ? ቴንኪው ነው ሊባል የሚገባው። ዘይት ለመጭመቅ ያለውን ፕሮሰስ ብታየው ኖሮ እንትን ባላላችሁ ነበር። ዘይት ሰጡ ይላል። እነሱ በጌታ ወንድሞች ስለሆኑ ሰጡ፣ እንዳገርም ሰጡ። በሃይማኖትም ደረጃ ቢሰጡ ኦኬ። ሰው ወደ ሃይማኖት ቤት ሲመጣ ማነው በወንጌል ስብከት ሰዎች ሲድኑ የሚርባቸው ሰዎች አሉ፣ የሚጠማቸው ሰዎች አሉ። ለጥማታቸው ውሃን፣ ለረሃባቸው መብልን፣ ለጭንቅላታቸውም ወይ ለሆዳቸውም ዘይትን፣ ለሀፍረታቸው ደግሞ ጨርቅን። በቃ በዚህ ነው የሚከሱን። አሁን አንዱ ማለት መጥተው እናንተ እኮ እንዴት ትሰጣላችሁ ነው ብሎ የሚሉት። ታዲያ ክርስትና እኮ ሰጪነት ነው፣ ርኅራሄን ማሳየት ነው። ኦርቶዶክስ ጋር ሂድ፣ ፍርፋሪ ነው የምትሰጥህ። ጌታ ኢየሱስ ምስክሬ። ወይ ደግሞ ደብረ ሊባኖስ ሄደህም ራስህ ፍርፋሪ ፈልግ ነው የምትልህ። ከፍርፋሪ እስከ ፍርፋሪ ማለት ነው። ይህ ስም ለማጥፋት አይደለም፣ የነበርንበት ነው፣ የምናውቀው ነው። እስቲ ኦርቶዶክስ ቤተክርስቲያን እሑድ ሂድ፣ ትንሽ ጥሩ ከለበስክ ወደ ሰንበቴ ቤት ያስገቡህና ቁራጭ ዳቦ ይሰጡሃል። እዛው የምትበላው ነገር ካለ ማለት ነው። ካልሆነ ፍርፋሪ ነው። ፍርፋሪ ለሆድ፣ ፍርፋሪ ለዘላለም ሕይወት። እዛ ፍቱን ነው። ድሃ መጥቶ እናንተ ቤት እኮ አይቀመጥም ይሉናል እኮ ቬጋ። እናንተ ቤተክርስቲያን ላይ መቼ ድሃ ይቀመጥና ይሉሃል? እሱ ማለት ነው። ወንድምነት ግን በጣም የሚገርም ነገር ሰሞኑን በአንድ ወንድማችን በኩል በጣም ታላቅ የወንጌል ስራ ተሰርቷል እና ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። በእሱ ጌታ እናመሰግናለን። እኛ በአንድም በሌላም በቃ ብዙዎች ከጨለማ ዓለም ሲድኑ ስናይ ደስ ይለናል። በነፍሳት መዳን ሐሴት እናደርጋለን። ጌታ እናመሰግናለን፣ ጌታ እናከብራለን። እና ወንጌል ተነግሮ ወይም በወንጌል ምስክርነት ብዙ ሰዎች ከጨለማ ዓለም ድኖ ሲያብቁ ኦርቶዶክሳውያን ለምን ተቆጡ? ለምን ነው የሚቆጡት? ለምን ተበሳጩ? ለምን ተደፈርን ባይ ስሜት ተሰማቸው? ወንድምነት አሁን አንዱ ክርስቲያን የመሆናቸው ጥያቄ የሚያስነሳው እሱ ነው። ሰው ክርስቲያን ነኝ ካለ ነው ተልኳል። ሰዎች ክርስትና እንዲቀበሉ ነው የምታደርገው። ውጭስ የምስራቹን እየነገርካቸው ስለ ክርስቶስ ምስክር ይሆንክ እና በክርስቶስ ኢየሱስ አምኖ ሲድኑ አይተ ተደፈር ባይነት ስሜት ከተሰማ አንቲክራይስት ስፒሪት አይደል ሰው አለበት ብለህ የምታስበው ወንድምነት ከምን ይመነጭ ይመስላል? ጥያቄ ስለፈጠረብኝ ነው እዚያ ነገር እና አንዳንዶች ለኦርቶዶክስ ወንጌል መስበክ ያው አይገባም ብሎም ያምኑ አሉ። በጣም ሸንታቸውን ኢቨን እንኳን በጋድ የወጡ ብላስፌሚ ምናምን ብሎ ካሉት ውጭ ግን ኦርቶዶክስ ወንጌልን የሰጠች ናት። ስለዚህ ለእሷ ወንጌል መናገር ማለት ኦርቶዶክስን መልሶ እንደመሳደብ ነው ብሎ የሚናገሩም
አንዳንድ ወንጌል አማኞች አሉ ባይዘይ ሶ በጎንደር የሆነው የወንጌል ጉዳይ እጅግ በጣም የሚገርምና እግዚአብሔር እናመሰግንበት የሚገባ ነገር ነውና ግን እዚያ በመዳናቸው ነፍሳቶች ከጨለማ ዓለም መውጣታቸው ያበሳጫቸውና ጎንደር ተደፈረች የ44ቱ ሀገር ጎንደር ተደፈረች ምናምን ብለው ብዙዎች እስኪጽፉ ብዙዎች ሴፋቸውን ከሻጉላ እስኪያወጡ ድረስ አደረሰ። ምንድነው ችግሩ? ወንድምነት የክርስቶስ ተቃዋሚ መንፈስ አለባቸው ብዬ ልበል ወይስ እንዴት ነው? ያ ጥሩ ጥያቄ ነው። እምነት ሌሎችም እንዲመልሱና ኤፊም ስላሉ ዓለሙን አደራጅቶታል ሰይጣን። ስለ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ሲነገር ሲሰበክ በየትኛውም ቦታ ላይ ትውልድ እንዲቆጣ አድርጎት የዚህ ዓለም አምላክ የተባለው ዲያብሎስ ህዝቡን እንዲቆጣ አድርጎታል። በምድራችን ስላለው ግን ጎንደርም ይሁን ሌሎቹ አቅጣጫ ላይ ሌላው አካባቢ ላይ ወንጌል በሚነገርበት ሰዓት ላይ ለምንድነው ህዝብ የሚቆጣው ብለህ ካልክ በምድሪቱ ላይ ቀድሞ የተሰበከ የክርስቶስ ወንጌል ሳይሆን ሃይማኖት ነው። ሃይማኖት ደግሞ የክርስቶስ ተቃዋሚ እንደሆነ ታውቃለህ። ጌታን የሰቀሉት ሃይማኖተኞች የሆኑ ሰዎች ናቸው እና ስለዚህ በምድሪቱ ላይ አስቀድሞ የተሰበከ ሃይማኖት አለ። አሁን ሰሜኑ ኢትዮጵያ ላይ የተሰበከ ምንድን ነው? ክርስቶስ ሳይሆን የተሰበከው ኦርቶዶክስነት ነው። ኦርቶዶክስነት ደግሞ ሃይማኖት ተቋም እንጂ ጌታ አይደለም። እና ህዝቡን በሙሉ እኛ አሁን ከነገርናችሁ ሃይማኖት ውጪ ሌላ ሃይማኖት የለም፣ ሌላ ሃይማኖት ቢመጣም እንዳትቀበሉት ብሎ በሚል ህዝቡ ልቡ እንዲቆማል ልቡ እንዳይቀበል እና እንዲቃወመው እንዲቆጣ አድርገው አደራጅተውታል። የትኛው ምስራቅም የግድ ጎንደር ስለሆነ ሰሜን ላይ ብቻ ስለሆነ አይደለም። ወደ ምስራቅ ሚድ ወደ ሰሜን ሚድ ወደ ደቡብ ሚድ በየትኛው ቦታ ወደ ምዕራቡ ሚድ እንደዚህ አድርገው ስላደራጁት ህዝቡ ቁጡ ሆነ ማለት ነው እንጂ እኮ ጌታችን ኢየሱስ ክርስቶስን እንደሚሰበክ አስተውለው እኮ ቢሰሙ ኖሮ ይረዱ ነበር። አሁን በዚሁ በጎንደር የኔ ፓስተሬ የጎንደር ሙሉ ወንጌል ቤተክርስቲያን ፓስተር የነበረ ነው እና በቃ ሲነግረን በጣም ብዙ ዋጋ ነው የተከፈለው። አሁን ሄደው እንደሚሰብኩት ብቻ አይደለም፣ እዛው ምድር ላይ ከዛው ምድር ላይ የወጡ ብዙዎች ተገለዋል፣ ብዙዎች ሞተዋል። ኢትዮጵያዊነታቸውን ሳይክዱ ኢትዮጵያዊነትን ክዳችኋል ብሎ በሚል ማለት ነው። በሃይማኖት ሰበብ እያደረጉ ሽፋን እያደረጉ እያሳደዷቸው፣ እየገደሏቸው፣ እየመቷቸው በተለያየ ነገር ዋጋ ተከፍሏል። እንደውም አሁን እኮ እሱ በተደላ አሁን የሄደው አገልጋይ ተብሎ የተባለው እንዴ አብያተ ክርስቲያናት እኮ ቀድመው ገብተዋል። እነ መካነ ኢየሱስ እነ ሙሉ ወንጌል ምድሪቱን አስቀድመው ገብተው ብዙ ወገኖች እኮ አሉ። ቅዱሳን አሁን ብዙ ቅዱሳን እኮ አሉ። ቸርች አለ፣ ቤተክርስቲያን አለ ጎንደር ከተማ ውስጥ ትልልቅ ህዝብ ያለበት ማለት ነው። እና አሁን እንደውም ቤተክርስቲያን እሱ ነው የጠራችሁ ይመስለኛል። እና ህዝቡ ተቃዋሚ እንዲሆን ያደረገው አስቀድሞ በሃይማኖት ቤት የተሰበከ ነው። ከኛ ውጭ ክርስትና የለም፣ ከዚህ ውጭ ሃይማኖት የለም። ኦርቶዶክሳዊት ሃይማኖትህ ሃይማኖትህ አገር ኢትዮጵያ ናት፣ ሃይማኖትህ ኦርቶዶክስ ነው ተብሎ ነው የተነገረው። ሌላ ሃይማኖት ከመጣ አትቀበል፣ አገርህን ሊያሸጥህ ነው፣ ነጮች ሃይማኖት ሰጥተው ኢትዮጵያዊነትን ሊወስዱብህ ነው ተብሎ ማለት ነው። እና ህዝባችን ደግሞ አገሩን ይወዳል። የተነገረውን ነገር ነው የሚያምነው። ከአንድ ወገን ብቻ ነው የሚያምነው የሚሰማው። የራሱ ወገን የሆነ ወንድሙ የእናቱ ልጅ ከቤት ውስጥ ተነስቶ አይ ነገሩ እኮ እንደዚህ አይደለም፣ እኛ እኮ በጌታችን በኢየሱስ ክርስቶስ ነው ምናምነው ብሎ ሲል ዝም በለ አንቀበልም ነው ብሎ የሚለው እና በዚህ ምክንያት ዓለሙን ያው ሰይጣንም ስላደራጀው እንደገናም ደግሞ የሃይማኖተኞች ሰዎች ጨምረው ስለነገሯቸው በዚህ ምክንያት ይቃወሙታል ማለት ነው። ግን እውነት እና ንጋት እያደር አደል ተብሎ የሚባለው ልክ ሰው እያደር
እየዋለ እያደረ እየተረዳ ይመጣል ማለት ነው። ሌሎች ግን ይሄ ለኦርቶዶክስ ወንጌል መሰበክ አያስፈልገውም ብላስፌሚ ነው ምናምን ነገር ብለው የሚሉት ምናምን ብላ ያልካቸው በእኔ አያት ንግግር እነኚህ ሰዎች በአንድ ቃል ብቻ ልግለጣቸው፣ የአርጋጅ አናጓጅ የጋጋሪ ቆስቋሽ ይባላሉ። በቃ ይሄ አትርሱኝ ባዮች ማለት ነው። ይህን ትርጉም ለማግኘት ከፈለጉ መዝገበ ቃላት ላይ ሄዱ። የአርጋጅ አናጓጅ የጋጋሪ ቆስቋሽ ምን ማለት ነው ትርጉሙ ብለህ ካልክ እንደኔ አያት ካለ ሄደህ አያትህን ጠይቃቸው። በዚህ ማለት ትርጉሙ ወንጌል መሰበክ የለበትም ለነሱ ብለው ለሚሉ እኛ ቤት ውስጥ ላሉ በጌታ ነን ብለው ለሚሉ የአርጋጅ አናጓጅ የጋጋሪ ቆስቋሽ ይባላሉ። ታቅ ቤካ ይሄው ነው። መልሻለሁ መልሱ። ያ እንደዚህ የሚል ጽሑፍ አገኘው። ጎንደር ሞታ ተቀብራለች የሚል ማለት ነው። እንግዲህ ሞታ ተቀብራለች የተባለው ወንጌል ስለተሰበከ ወንጌል ስለተነገረ ልጁ ኢየሱስ የእግዚአብሔር ልጅ ኢየሱስ ደምቆ ስለታየ ማለት ነው። አንብበዋል። እሱን ምን ሆነዋል? ሀገር ውስጥ ምንድን ነው? መድፍ ታንክ ነው እንዴት ተተኮሰው? እንደዚህ ይላል። ጎንደር ሞታ ተቀበረች። የኔታ ተስፋ ማርያም ጎንደር በነ ብፁዕ አቡነ ዮሐንስና በነ ብፁዕ አባ ዮሴፍ ሞታ ተቀበረች። የኔታ ተስፋ ማርያም አራት አይና ሊቁ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉት በርካታ ሊቃውንትን ያፈሩት ታላቁ አባት የጎንደር መምህር የአዲስ ኪዳን ትርጓሜ መምህር የተሳደዱባት እናት ዓለም ጎንደር ዛሬ ቀን ቀልጣ አባት የሚሆን አባት አታ ሰው የሚሆን ሰው አታ በነ ብፁዕ አቡነ ዮሐንስና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች ይላል። ወንድም ልት እየሰማ ነው። እንደኔ ያለ እስኪ ድጋማ ተሱ ጋር አሁን ያልከው ጋር እሺ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉ በርካታ ሊቃውንትን ያፈሩ ታላቅ አባት የድጓ መምህር የአዲስ ኪዳን ትርጓሜ መምህር የተሳዳቢቷ እናት ዓለም ጎንደር ዛሬ ቀን ጠዋት አባት የሚሆናት አባት አታ ሰው የሚሆናት ሰው አታ በነ ብፁዕ አቡነ ዮሐንስ እና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች። ለምን ሲባል ወንጌል ስለተሰበከ። ይህቺ የሃይማኖት በትር በሃይማኖት የለሽ ወጠጤ ክብሯ እንዴት ተደፈረ ይላል ወንድምነት። ይቺ የ44ቱ መጠሪያ የካዲያን መድነሻ ለምን ሆነች? ይቺ የድጓ ጓዳ የትርጓሜ እልፍኝ የቅኔ አዳራሽ የቋንቋ ሰገነት ጎንደር እንዴት ተደፈረች ይላል። ልቀጥር እንዴ ወንድምነት? ጸሐፊው ጸሐፊው አንድ ተዋህዶ ነው። ቀይ ደግሞ በእንትን ላስተምር አንድ ተዋህዶ ነው። ምን ነበረ ስሙ? እሺ ቀሲስ ዲበኩሉ ደግሞ ያለውን ላሰማ ይሄኛውን ቁጥር አላውቅም በነገራችን ላይ የግዕዝ ቁጥር ስለማላውቅ ማለት ነው። አይ ቲንክ ከአንድ ዓመት በኋላ ይመስለኛል ወይም ከአራት ይሄ ቁጥር ስንት ነው?
ይሄ ቁጥር ስንት ነው እንደምነት? በዛኛው ካልገለበጥከው አይታየንም። ተገልብጠው ይታያል። ቀሲስ ዲበኩሉ እንትን ገብቷል። ምንድነው የሚባለው? ኮማ ላይ ገብቷል። ኮማ ውስጥ ነው ያለው ቀሲስ ዲበኩሉ ከ3 ዓመት በኋላ ይነበባል። እስቲ ጠጋ አድርገው ከ3 ዓመታት በኋላ የነቃችሁ ደህና ናችሁ? እስኪ ዛሬ ጎንደር ላይ የተደረገው ከ3 ዓመት በፊት ብዥ እያለ ነው ወንድምነት። 3 ዓመት በፊት ስንናገር እስኪ አልሰማንም ነበር ለማለት ነው። ትዝብት ነው። እባካችሁ ችግር ሲፈጠር ቀድማችሁ ንቁ። ጅብ ከሄደ ውሻ ጮኸ አትሆኑብን። ለማንኛውም ከዚህ በኋላ ብለን ነበር እያልን እንቀጥላለን። እስኪ ምንድነው ያደረገው? ምንድነው ፎቶ ከታች ምንድነው? አይ ሰውየውን ነው ወንጌል እንትን ያለው ሰውዬው ዲበኩሉ ነው እንደዚህ ያደረገው። ያ ዲበኩሉ ነው ቀሲስ ዲበኩሉ። ምክንያቱም መተቱ እንደሚራገፍበት ስለሚያውቅ ነው። ደጋሚ አይደል? የእሱ አይነት ደጋሚዎች እዛ ከተማ ውስጥም ስላሉ ጥንቆላው ስለሚፈርስበት ነው ይህንን ያደረገው። ይሄ ደግሞ ይጠበቃል። ያ በጣም ወንጌል በጎንደር በቃ የሚገርም ነው። እሺ ኪነ ጥበብ እንኳን ደህና መጣ ወንድምነት፣ እንዴት ነህ? እንኳን ደህና ቆያችሁ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ መልካም። ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ሰሜንን ለክርስቶስ እያልን ነውና እስማማለሁ። በዛ ሰሜንን ለክርስቶስ ዋጃታለን ብለናል። ኦኬ፣ አመሰግናለሁ። ምን ተሰማ ሰሞኑን? ለምሳሌ ምን ተሰማ ሰሞኑን በተደረገ የወንጌል ስርጭት ብዙ ነፍሳቶች ወደ ጌታ መንግስት አንዷሉና ብዙዎች ከስራታቸው ነፃ ወጥቷሉ። ብዙዎች ካሉበት ከየትኛውም አይነት እርግማን በክርስቶስ ደም ተዋጅተው ወደሚጨለማው ዓለም ወጥተዋሉና ምን ተሰማ አንተ? አመሰግናለሁ። ነገር መሰለኝ ድሮ በክርስቶስ አልነበሩም እንዴ? ማስረጃ አለ እንዳልነበሩ። አዎ በክርስቶስ ደስ ይበላሽ ስለሚል እኔ ደስ ይለኛል። ያኛው ግን ደስታ አይደለም ማለት መንከባሉ እኔ ደስታ አይደለም። የትኛውም ሐዋርያ ተንከባሉ አላየው ወይ ማስረጃ ሰጠኝ። አይ የሚያንከባልማ የጌታ መንፈስ ከነካል ሊያንከባል ይችላል። በሱ ምንም እንደዛ አላደረጉም ሐዋርያት። አይ የትኛው ሐዋርያ የእግዚአብሔር መንፈስ ይነካ አንተ በራስ ምናምን ነገር ነው እንዴ እንትን የምትለው? የእግዚአብሔር መንፈስ ይነካ እንዴት እንደሚነካ አታውቅም። ቢኮዝ የእግዚአብሔር ኃይል ግን እኮ ከመጽሐፍ ቅዱስ ውጭ ነው። ከባልን ምናምን እያልኩ አይደለም። የሐዋርያ ሥራ ምዕራፍ 2 ክፈት እስኪ አለ። የሐዋርያ ሥራ ምዕራፍ 2 አለ ዘለሉ ምናምን ነው። እኔ አሁን እያልኩ ያለሁት እንደዚህ ያለው ነው። እንዴት እንደተንከባሉ ላሳያት። ማህተብ እያሰሩ አላንከባደሉም እኮ። ማህተብ አስሮ ያንከባደል የለም። አንዴ ርዕሱን እንመለስበታለን። እሺ እኮ ነገር እኮ የሐዋርያ ሥራ የውሸት ነው እኮ። ስማኝ ብራዝሬ፣ ምን አልክ መሰለህ? ሐዋርያት ተንከባሉ ያውቃሉ ወይ? ማን ተንከባል ላልከው ነገር የሐዋርያ ሥራ ምዕራፍ 2 ክፈትና ከዛ አንብበው እስኪ። መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ ሆኖ መጥቶ ባገኛቸው ጊዜ ምን እንዳደረጋቸው ራሱ ክፍሉ ይናገራል። እሱኛው ሳይሆን አንደኛ ሳሙኤል መጽሐፍ ምዕራፍ 19 አውጣለት። እኔ በማተም ነው የመጣሁት።
ዳዊት የእግዚአብሔር መንፈስ ሲነካህ ምንም ራስን ሁሉ እንደምትሰጥ ነው ያውቃለሁ እያልኩ ያለሁት እኔ አሁን ማተብ አስሮ ታዲያ የእግዚአብሔር መንፈስ ሲነካ አየሁ አይደል? አንደኛ ሳሙኤል 19 ላይ ሳኦል በሳሙኤል ፊት ሳኦል በሳሙኤል ፊት ወድቆ ቀኑን ሙሉ እኮ ተጋደመ ነው ብሎ የሚለው። እሺ የንግስና ልብሱን ሁሉ አውልቆ ሁሉ ጭምር ማለት ነው። የእግዚአብሔር ክብር ሲመጣ ማንም በፊቱ አይቆምም። ማንም ኦኬ። በአንደኛ ነገሥት መጽሐፍ ምዕራፍ 7 ላይ ልክ እንደዚሁ በቤተ መቅደስ ውስጥ ሌዋውያን ካህናት ሰለሞን ቤተ መቅደሱን ሰርቶ በጨረሰ ሰዓት ላይ የእግዚአብሔር የክብር ደመና ገብቶ ቤቱን ሞላው ይላል። ካህናት ቆሞ ማገልገል አልቻሉም ይላል። ቆሞ ማገልገል ካልቻሉ ምን ሆነው ነበር ማለት ነው? ወድቀዋል ማለት ነው። የእግዚአብሔር ክብር ሲነካው ማን ነው የማይወድቅ? መውደቅን እንደ ነውር አድርጋችሁ ቆጥሩ ነው። መውደቅን ካልቆጠርክ በቃ ያ እያልኩ ያለሁት ማነህ ተናገር፣ እውነቱ ነው። አሁን እያልኩ ያለሁት እኔ ማተብን አሳስሮ እንደዚህ አንከባለለ ሐዋርያ የለም። የሰውን ሃይማኖት እየነካ እንትን ያለ ሃይማኖት የለም። የራሱን ማለት ያንዱን እየነቀፍክ ያንዱን ማድረግ ይቻላል እንዴ? ምን ብለው ነው ካልከኝ ደግሞ ሰዋትነቱ ካልክ ደግሞ ማስረጃ ትሰጠኛለህ። ምን ብለው ነቀፉ? ከቤካ ጋር አውሩ። ምን ብለው ነቀፉ? ወንድምነት አውራ። ምን ብለው ነቀፉ? ለምሳሌ ከነ ማተቡ ምናምን ስለስትል መቼስ ማተባችሁን አውልቃችሁ ነው አይባልም። ከነ ማተብ የመጣ እኮ ማተቡን ካየ ኦልሬዲ ኦርቶዶክስ ነበረ ሲመጣ፣ ኦኬ በጨለማ ውስጥ ነበረ ሲመጣ፣ ደን የጌታን አልሰማ፣ የእግዚአብሔር መንፈስ መጣ አገኛቸው። ኤንድ በባህሪያ በኩል ደግሞ ካሉበት የአጋንንት ስርዓት በመንፈሱ በኩል በቃ ዲሊቨር ሆኑ ማለት ነው፣ ነፃ ወጡ። ስለዚህ ነፃ ከመሆናቸው በፊት መጀመሪያ ማተባቸውን አውልቆ ተብሎ እንዲዘጋጁ ነው። የእግዚአብሔር መንፈስ እንዴትን እንደሚነካ አይታወቅም። ቢኮዝ እሱ እንደወደደ ስለሚሰራ የእግዚአብሔር መንፈስ ማለት ነው። አንተ ምን ያልክ ነው? ከነ ማተቦቹ ምን አልክ ብራዘርዬ? እኮ የሴራ ነው ጌቼ፣ የሴራ ነው። ይቅርታ ማተቡ ምንድን ነው? ለምንድን ነው ግልጋሎቱ? ማተቡ የማተቡ ግልጋሎት ምንድን ነው? ጥቅሙ ምንድን ነው? የክርስትና ምልክት ነው። የክርስትና እነግርሃለሁ። እንደፈለግህ አሳይኝ እስኪ፣ ከመጽሐፍ ቅዱስ አሳይኝ። ማተብ እዚህ ጋር የተጠቀለለው ማተብ የክርስትና ምልክት ነው የሚለው መጽሐፈ ምሳሌ 6:21 ላውጣው። መጽሐፈ ምሳሌ እስማ አንብበው። እሺ መጽሐፈ ምሳሌ ስንት አልከኝ? አንብበው እህትዬው ሰኒዬ። ዕብራይስጡንም አውጪ ቤት ካለሽ እህትዬው። ዕብራይስጡን አውጪ። ማነው የዕብራይስጡን አውጪው ካለሽ ሰኒዬ። እሺ ያ ቴንክ ብላ ብሉይ ኪዳን ስለሆነ ዕብራይስጥ መጀመሪያ እኮ አችልም ተናገሩነቱ። ዕብራይስጥኛ ትችላለህ እንዴ? ይቅርታ ሚዩት አድርጎ አችልም እኮ አይችልም ብለሃል መሰለኝ እኮ። አይ አይችልም ብለሃል። ዕብራይስጥኛም ተወጣለህ ወይ? እንደዛ ከሆነማ እኔ ሚዩት ያደረግኩህ ለሁሉ ነገር ማውራት የለብህም። ነን ስቶፕ ማለት ነው። ዕብራይስጡን አውጪው ምሳሌ 6 ነው ማለት ነው። አይችልም። ዕብራይስጥ የማችለውን አታውጫት በላት። ራሱ አሁን ያወጣሁትን ብቻ አውጡ። እህትዬ አውጪው። እሺ ቴንክ ዩ። ይቅርታ አይችልም። ተናግሮ ምሳሌ ስንት ነው? ታዩ በቃ ታዩ በቃ አስወርጃለሁ። እንዳታወጡት ተውት፣ በቃ ተውት። ከነ ውርደቱ ጭምር እንደዚህ ይወርዳል ማለት ነው። ኦርቶዶክሳዊነት ማለት በሶሻል ሚዲያ ላይ መጥቶ የሚዋረድ ህዝብ እየሆነ ነው ማለት ነው። ለምን? ስርዓት የላቸውም። ቄሱ ስርዓት የለው፣ ቅድም አያችሁ። አሁን ይህም ስርዓት የለው። ኦኬ እሱ ስለሚያስረው አንገቱ ላይ ስለሚያስረው ክር መጽሐፈ ምሳሌ መጽሐፍ ምዕራፍ 3 እና ምዕራፍ 6 ይናገራል ይላል። ስለ ክር ማሰር አይደለም እሱ የሚናገረው ብራዘር። ይኸውላችሁ ይሄ ነው ማለት ኦርቶዶክሳዊነት ማለት ይሄ ማለት ነው። ቅድም ቄሱ ገባ፣ ስርዓት የለውም። ይገባሉ፣ ስርዓት የላቸውም። this is ኦርቶዶክስ። ካህኑ ምእመኑ አንድ ናቸው። ወይ መልክ የለሽ ወይ ጠባይ የለሽ እንደሚባለው እንደ ሀገር ያባባል ማለት ነው። ወይ እውቀት የላቸው ወይ ጠባይ የላቸው።
በቃ እነዚህ ተዋርደህ ትወርዳለህ ማለት ነው። ሌላ ሰው ካለ ይመጣል፣ ካልሆነ እኛ እንናገርበታለን። እንዴ አንዱ ከአንዱ እንኳን የተሻለ አይሆንም። መጽሐፉን በዕብራይስጡ ቋንቋ አውጪውና ይነበብ ብሎ ለማለት ይህን አልመጮህ፣ ይህን አልመጮህ፣ ይህን አልመሳደብ። ኦኬ ወንድምነህ ተቀበላቸው። ቴንክ ዩ። እሺ ማርታ ሰላም ላንቺውን። ሰላም እንዴት ናችሁ? አመሰግናለሁ ስላስገባኝ። እሺ ከየት ቤተ እምነት ነሽ? እኔ ከእናንተው ነኝ፣ ግን እናንተ በምትወያዩት ርዕስ ላይ አይደለም ማለት ነው። እና ሌላ እኔ የራሴ ጥያቄ ስለነበረኝ ነው። ይገርማል። ግን ሳትሆን እኮ ነው። ግን እንደ በዚህ ልክ ጥሩ ነው፣ ግን ጥሩ አይደለም አይደል? ወንድሞቼ እናቶቼ፣ ግን ለምንድን ነው እንደዚህ የምታፍሩት? ጥሩ ሳይሆን። እሺ እሺ፣ ሌሎቻችሁ ካላችሁ ገቡ። ልጅ ሚኪ እሺ፣ ምን ትጠይቅ እንጂ ምን ትጠይቅ እስቲ? እኔ ሽምቅቅ እኔ አንገቴን ልድፋ አላችሁ። አንገታችሁ እንደጀመራችሁ ትድፉ እናንተ። ምን አገባኝ? ከአንገት መድፋት መውጣት ከፈለጋችሁ በክርስቶስ ኢየሱስ አዳኝነት አምናችሁ ወደ እውነተኛ ወደ ጌታ ቤተክርስቲያን ተጨመሩ። አለቀ። ወደ ጌታ ቤተ ክርስቲያን ያ እሺ። ኦርቶዶክሳውያን ካላችሁ ሁለት ቁጥር ጻፉ። አይ ከተዋጋ እሺ። እንደውም እንደዚህ እናድርግ። በዚህ ርዕስ እንቀጥልሽ። አማላጅ ማን ነው? ኢየሱስ ወይስ ማርያም? ገብቶ ማውራት ነው ታዲያ። እሺ እና ልክ ላለው ተዋህዶ ምናምን ነገር ሃይማኖት ግቧ። ታዲያ ምን ችግር አለ? አማላጅ ማን ነው? ኢየሱስ ወይንስ ማርያም? አላችሁ። ሶስት ርዕስ ቀይረናል። እንግዲህ ዛሬ ሶስት ርዕስ ጎንደርን፣ ባህር ዳርን፣ ደብረ ታቦርን፣ መቀሌን፣ አክሱምን፣ ሽሬን፣ ደብረ ማርቆስን፣ ደሴን እያለ ይቀጥላል። እንግዲህ እሺ ለክርስቶስ እንዋጃታለን ሁሉንም ማለት ነው። እሺ እየገቡ ነው መሰለኝ እንግዶች። ገባ እሩ ሰላም ነው። ሰላም እሩ
እንግዳ እንዴ በጌታ በኢየሱስ። እሺ እሩ ሰላም ነው? ቤኪ ኦርቶዶክስ ነው እንዴ? ዳኒ ሊከፍት ዳኒ ሻዬ ዛሬ እንዴት ዘገየ? እሺ አዳና ወልዴ እንኳን ደህና መጣ ወንድምየው፣ ተቀበለው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን አለን። እስቲ ምን ተሰማ? የተሰማህን ነገር ንገረን። ለምሳሌ ኦኬ ምንድነው በጎንደር ብዙ ነፍሳቶች ከጨለማ ዓለም ወጡ፣ ወንጌል በኃይል ተሰበከ፣ ብዙዎች በጌታ አምነው ዳኑ እና ምን ተሰማ? እስቲ ንገረኝ። አዳነ ምን ተሰማ? በጎንደር በሆነው ነገር ምን ተሰማ? ማለት ከዚህ ፊትም አሉ ብዙ ነፍሳቶች በእርግጥ ድነዋል። አሁን ደግሞ በሰሞነኛው የሆነ አንድ ድንቅ ነገር ሆኗል እና ብዙዎች በጌታ አምነው ከጨለማው ዓለም ወጡ፣ ወደሚደነቀው ብርሃን መጡ። ብዙዎች ከስራት ተፈቱ። የነፍሳቸውን እረኛ ጌታቸውን ኢየሱስ ክርስቶስን በመቀበል ዳኑ። ምን ተሰማ? ጨለማ ማለት ኦርቶዶክስ ማለት ነው። ምን ተሰማ ብራዘርዬ? እኔ ብዙ አላየሁትም፣ ግን የሆነ እንደ በሜዳ ላይ የወደቁ ሰዎች አይቻለሁ። በእርግጥ የወደቁትማ እነሱ በምን ጋር አወኩም እነሱ ጋር። አዎ ብራዘርዬ፣ አዎ እሱን አታውቅም እንደ ዕብራውያን ምዕራፍ 7 አንብብ እንጂ ካነበብክ በደንብ አድርጎ ይነግራል። በነገራችን ላይ ግን የወደቁት እነሱ ላይ የተቀመጠው ለዘመናት አስሯቸው የያዘ የአጋንንቱ ስፒሪት ጥለውት በክርስቶስ ለመነሳት ነው የወደቁት። ስለዚህ ለዘመናት እነሱን ገዝቷቸው አስሯቸው የያዘው የጨለማው ኃይል ሲወድቁ ጥለውት ሲነሱ ደግሞ በአዲስ ማንነት ተነሱ እና ጌታን አመስግን ብራዘር። አንተም ከዚሁ እጣ እንዲገጥመ ነው የምንጸልየው። ለማንኛውም እሺ ወደ ጉዳይ ሲመጣ አማላጅ ማን ነው ብለህ ታምናለህ? ኢየሱስ ወይንስ ማርያም? ጥሩ። ያው በራሴ ነው የሚሄደው፣ በራሴ አመለካከት በሚመስለው። ለምሳሌ ኢየሱስ በራስህ ሳይሆን በኦርቶዶክስ ሆነ ልታወራ የሚገባው። ኦርቶዶክስ ተዋህዶ የምታምነውን እምነት በዚህ በምልጃ ጉዳይ ስለ ክርስቶስ ኢየሱስ ምን ታምናለች፣ ስለ ማርያምስ ምን ታምናለች የሚሆን ነገር ኦርቶዶክስ ተዋህዶ የምታምነውን እምነት ነው አንተ ልታወራ የሚገባው። ኦኬ። ስለዚህ የምታምነውን እምነት እንደ ኦርቶዶክስ ተዋህዶ ቤተክርስቲያኑ ሪፕሬዘንት እያደረግ ነው የምታወራው። ወክለ ማለት ነው። ወክለ ነው የምታወራው ብራዘር። ለመወከል እኔ ብቁ አይደለሁም። ስለዚህ ኦርቶዶክስ ሆንኩ ማለት ነው። አይ ወክለ ሳይሆን ውክልና ሳይሆን የምትናገረው ትምህርት መጽሐፍ ቅዱስ ማነው የኦርቶዶክስ ትምህርት ነው ወይ ነው ብሎ የሚለውን ውክልና ጥቅም እንዳለው ላይወከል ይችላል። ቤተክርስቲያን ውክልና ማለት በደንብ እውቀቱን የቻለ ስለ ኦርቶዶክስ የቻለ መሆን አለበት። ኦርቶዶክሳዊ ነህ ከሆነ ነኛው ልክ ነህ። ያው የምትነግረን ከቤተክርስቲያን የተማርከውን አይደል? አዎ ያው ሁሉም ባልይዘውም አልፎ አልፎ ቢሆንም ሊሆን ይችላል። እኔ እሱም ማለት ነው። በቃ እሱን ንገረን። ያን ለምሳሌ ኢየሱስ ክርስቶስ አምላክ ነው
ኢየሱስ ክርስቶስ የሁሉን ነገር ፈጣሪ ነው። ሁሉን ነገር ማረግም መፍረድም ማዳንም ሁሉን ነገር ይችላል። አሁን ለምሳሌ እኔ ክርስቶስን በድዬ ክርስቶስን ይቅር በለኝ ማለት እችላለሁ እንጂ ክርስቶስን አማልደኝ ማለት አልችልም። አማልደኝ ካልኩት እሱ ሌላ አካል አለ ከሱ በላይ ማለት ነው የሚሆንብኝ ማለት ነው። እንደኔ አለው ካላችሁ በዚህ መልኩ ብታስረዱኝ እኔ እንደ መሰለኝ ማለት ነው። ይሄን ነገር ብታስረዱኝ ለእኔ ደስ ይለኛል። እሱ እንደዛ አማላጅ ብዬ ካሰብኩ ማለት ለእኔ ይፈርድልኛል፣ ሁሉን ነገር ለተቸገርኩት ይፈታልኛል ብዬ አስባለሁ። ስለዚህ አንተ ምን እያልክ ነው? አንተ እያልክ ያለው ነገር ላይክ ኢየሱስ ክርስቶስን አማላጅ ብዬ አላምንም፣ በአማላጅነቱ አልቀበልም። ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ የስጋዬ የነፍሴ ፈጣሪ ነው፣ የሁሉ ነገሬ፣ የመተንፈሴ፣ የመራመዴ፣ የሁሉ ነገሬ ነው። ስለዚህ እሱ አንድ ባጠፋም ይቅርታ ፊት ለፊት የሆነ ይቅርታ ልጠይቃለሁ እንጂ ይቅር በለኝ እላለሁ እንጂ አማልደኝ አልልም። እሱ ምክንያቱም ከሱ ወደ ሌላ ወይስ እሱን ከማን ነው አማልደኝ የምለው ወይስ ከማን ነው ለምንልኝ የምለው? ሁሉ ፈጣሪ ሁሉን አድራጊ ሆኖ ሳለ እሱን ከየት ነው? ባጭራጭር አንተ እያልክ ያለው ኢየሱስ ክርስቶስ አማላጅ እንደሆነ አላምንም ነው ለምትለው አይደል ብራዘር? አይደለም እያስረዳሁ ያለ በእኔ መልኩ በተረዳው መልኩ እንድታስረዳኝ ነው እየጠየቅኩ እኮ ነው። በዚህ መልኩ ነው እኔ የማምነው አልኩህ። አይ ቆያ ብራዘር፣ ስለዚህ ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው አይደል? አዎ አማላጅ ማለት አንዱ ለሌላ ጥያቄ ከሆነ አማላጅ ማለት አይደለም ማለት ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው ብራዘር? አዎ አምላክ ነው ብዬ ነው የማምነው እኔ። ያልተጠየቅኩን አትመልስ፣ ደርባ አትመልስ። ያልጠየቅኩን ደርባ አትመልስ። የጠየቅኩ ክርስቶስ አማላጅ አይደለም ብለህ ነው የምታምነው? አዎ አምላኬ ነው ብዬ ነው የማምነው እኔ። የመጣሽ ተኝ ያለ ብራዘርዬ፣ አምላክ ቢለውን ደርባ አታውራ። ጥያቄን ብቻ መልስ። ያልጠየቅኩን አትመልስ። ኢየሱስ አምላክ ነው ወይስ አይደለም ብዬ አልጠየቅኩም። ያንተ የጠየቅኩ ምን ብዬ ነው? ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው ወይ የምታምነው ነው ጥያቄ። መጀመሪያ አማላጅ በሚለው እናንተ በተረዳችሁበት መልኩ ንገረኝና የአንተ መረዳት በኋላ ትነግረናለህ። ችግር የለውም። አንተ አሁን የተረዳኸው ነገር አለ ውጭ ኢየሱስ ክርስቶስ አማላጅ ነው ብለን ካልን እርሱ አምላክነቱን ወደ ማለቀብድ ነው። አምላክነቱን እንደ አለመቀበል ነው። አምላክ እንዳይደለ ማመን ነው። ከማን ነው የሚያማልድ? እስኪ አንተ ንገረኝ። ከማን ነው የሚያማልድ? አትግር let me finish my statement okay bro። ስለዚህ አንተ ጨርስ መጀመሪያ። እሺ ኢየሱስ ክርስቶስ አማላጅ ነው ብዬ ካልኩኝና ካመንኩኝ ኢየሱስ ክርስቶስን የእሱን አምላክነት እክዳለሁ። ኦኬ ደን ሰው ነው ማረገው። ለዚያ እንዲለምንልኝ እጠይቀዋለሁ። ኢየሱስ ክርስቶስ የወደቀ የተነሳ ምናምን ወደሚል የፍጡሩን ስራ እንዲሰራ ያንን አድርጋለሁ። ስለዚህ የኢየሱስ ክርስቶስ ሰውነቱን እንጂ አምላክነቱን ያስክደኛል ብለህ ነው አይደል የምትለው አንተ? አዎ ለምሳሌ ከአንተ ፊት ለምሳሌ ተው፣ አዎ ወይም አይደለም ነው። ለምሳሌ ተው፣ አዎ ወይም አይደለም። አዳምጠኝ፣ ተረጋጋ። ለምሳሌ ከአንተ ፊት አንተን አዳምጠኛ ልጨርስ። ከአንተ ፊት ብበድል አንተ ከፊት ለፊት ብበድልህ ባጠፋ ከአንተ ፊት አንተን እንጂ ይቅርታ የምጠይቅህ ሌላ ሰው ከወዲያውኑ አንተን ያለው እንጂ። ስለዚህ ከእግዚአብሔር ፊት ኃጢአት ሰርቼ ከሆነ እግዚአብሔርን ሁሌም ከዓይኔ ፊት ነው፣ ሁሌም ያየኛል፣ ሁሌም ከሱ ፊት ተሰውሬ አላውቅም ብዬ ነው የማምነው እኔ። ጥያቄን መልስልኝ ብራዘር። ጥያቄ ያለው ነገር ምንድነው? ኢየሱስ ክርስቶስ አማላጅ ነው ያልተቀበልከው? የኢየሱስ ክርስቶስን አማላጅ አይደለም፣ አምላክ ነው፣ ፈጣሪ ነው፣ አዳይ ነው፣ ፈዋሽ ነው። ችግር አለብህ የኔ ወንድም።
ኢየሱስ ክርስቶስ አዳኝ ነው፣ ፈጣሪ ነው፣ አምላክ ነው። እርሱን እኛ እናምናለን፣ እንቀበላለን። ጥያቄ ምንድነው? ኢየሱስ ክርስቶስ አማላጅ ነው የሚለውን ነገር ለእሱ መጠቀም ያልፈለግከው ወይም ደግሞ እሱ አማላጅ ነው መቀበል ያልፈለግከው ኢየሱስ ክርስቶስን አምላክነት ጥያቄው ስለሚያስገባብህ ነው ወይ ነው ጥያቄ? አንደኛ ቅድም ጠይቁ አማላጅ በሚለው እናንተ በተረዳችሁ መልኩ መጀመሪያ አስረዳኝ አልኩ። እኔ በተረዳውበት እኔ ነኝ ያስወጣሁት። ልጁ የተግባቦት ህግ አያውቅም። ቆጥራችሁ ከሆነ ከ6 ጊዜ በላይ ነው የጠየቀው ቤካ። ከ6 ጊዜ በላይ አንድ ጥያቄ 6 ጊዜ ነው የቆጠርኩት። እንዴ አምላክ ነው አምላክ አይደለም ጥያቄው። ኢየሱስ አማላጅ ነው አማላጅ አይደለም ብሎ የሚል አይ አማላጅ አይደለም፣ እኛ አማላጅ ብለን አናምነውም፣ ምክንያቱም ብለው ከዛ በኋላ ይቀጥላል ማለት ነው። ለምሳሌ ይልልሃል ጥያቄ ልትጠይቀው ምሳሌ አውራ አይደለም የተባለው ለተጠይቀው ጥያቄ ቀጥታ መልሰዋል። ስለዚህ እንደዚህ ትወርዳላችሁ ማለት ነው። 6 ጊዜ ተጠየቅ ተመልሻለሽ። እሺ ለተጠየቀው ጥያቄ ቀጥታ መልስ ስጡ። እኛ ለጠየቅናችሁ ጥያቄ ቀጥታ መልስ መስጠት አለባችሁ። እናንተ ለምትጠይቁን ጥያቄ ቀጥታ መልስ የመስጠት ግዴታ አለብን። እንደዛ ሲሆን ነው ሰው የሚማረው። እንደዛ ሲሆን የሆነ ቁም ነገር አስጨብጣችሁ እንድትወጡ የምችሉት ወይም እኛም ደግሞ ልናስጨብጣችሁ የምንችለው ማለት ነው። ቴንክ ዩ ሼራ ሄል ቀጥይ ወንድም ነቀጡ ነው። እሺ ራሔል እንኳን ደህና መጣሽ። ከየት ቤተ እምነት ነሽ? መጀመሪያ እንኳን ደህና ቆየኸኝ። ከኦርቶዶክስ ቤተ እምነት። እሺ ዛሬ ቶፒካችን እንግዲህ አማላጅ ማን ነው ኢየሱስ ወይስ ማርያም የሚል ነውና ለአንቺ አማላጅ ማን ነው? ማን ብለሽ ነው የምታምኚው? ማርያም። ኦኬ ማርያም ነች አማላጅ? አዎ። ማስረጃ እንዴት ነው የምታማልድሽ? የቱ ጋር ነው ማርያም አማላጅ እንደሆነች የሚናገረው? እንዴት ነው የምታማልድሽ ላልከኝ ነገር ቀጥተኛ መልስ ስሰጥህ ኢየሱስ ክርስቶስ ፈራጅ ነው። አዎ ፈራጅ ነው። ምክንያቱም የሁሉ ባለቤት ስለሆነ። ስለ ማርያም ነው። አሁን ስለ ኢየሱስ ክርስቶስ ፈራጅና አልጠይቁሽም። ኢየሱስ ፈራጅ ደግሞ ይችላል። ስለ ማርያም አማላጅነት ስነግርህ ደግሞ ምንም አይነት ጥቅስ ምንም አይነት እንትን ሲጀመር አያስፈልገውም። አማላጅነቷ ብቻ በምን ይበቃል መሰለህ? በክርስቶስና በሰው ልጅ መካከል በነበረው ኃጢአት ለ5500 ዘመን ሲቆይ ክርስቶስ 5500 ዘመን ሲያቆየን በራሱ ኃጢአታችንን መደምሰስ በራሱ ኃጢአታችንን ማስቀረት ሳይወለድ ፍጹም ሰው ፍጹም ስጋ ሳይለብስ ሳይወለድ እኛን ማዳን ከኃጢአት ማውጣት አቅቶት አይደለም። ምክንያቱም የሁሉ ባለቤት ነው፣ ሁሉን አድራጊ ነው፣ ሁሉን ይችላል። እሱን ማድረግ ይችል ነበረ። ግን 5500 ዘመን የጠበቀው ቃሉ እንዲፈጸም ነው፣ ትንቢቱ እንዲፈጸም ነው። ለምን? መወለዱ ግድ ስለነበረ የኔን ኃጢአት ለመሻር የህዝብን ኃጢአት ለመሻር ሰውና አምላክን ድጋሚ ለማገናኘት ከድንግል ማርያም መወለድ ነበረበት። ጥሩ እያወራሽ ነው፣ ችግር የለም። 5500 ዓመት ምናምን ላልሽው ነገር ማስረጃ ብትጠይቂ 5500 ዓመት ስለቆየበት መቆየት ታስረጂ ናቸው። እሱን ተይው ማለት እዛ የተነገረውን ተረትና ምናምን ነገር የሰዎች ዝም ብሎ በቃ በዘለምድ ያወሩትን ነገር አምጥተሽ አታወሪ። እሱ ሌላ ጊዜ ተይው። 5500 እና አልጠበቅንም። አይ የለም 5500 ምናምን የሚል ነገር የለም። በነገራችን ላይ እንደዚህ የሚል አይነት ነገር የለም። እንደዛ አዶ ነው ቤት እንዳመጣሽ ባላውቅም እኔ ግን አሁን ምንድነው መሰለሽ ጥያቄ ማርያም አማላጅ ነች ብለሽ ታምኛለሽ። ስለዚህ የማርያም ምልጃ እንዴት ነው ቤት ይክሻለሁ? ማርያም እንዴት ነው የምታማልድሽ? ማርያም እንዴት ነው የምታማልደኝ? ከልጇ ከወዳጇ ከአብራኳ ክፋይ ስለ ኃጢአቴ ፊቱ ትቆማለች። ምክንያቱም ንግስቲቱ በቀኝ ትቆማለች ተብሎ ተጽፏል። የቱ ጋር ነው? አንብብ መጽሐፍ ቅዱስን። ከኔ በላይ ሁሉ ታውቁት የለ መጽሐፍ ቅዱስን። ለጽዮን ነው የተባለው፣ ለዳግም ቤተክርስቲያን ነው የተባለው ትሉት የለ? አንብበው። ምንድን ነው ያልሽው? ንግስቲቱ ነው ያልሽው? አዎ ንግስቲቱ በቀኝ ትቆማለች ተብሏል። ለቤተክርስቲያን ነው፣ ለጽዮን ነው፣ ለእንትና ነው፣ ለማርያም አይደለም የተባለው ተብሏል አይደለ? ግን እኔ ማምነው ለማርያም እንደተባለ ንግስቲቱ በቀኝ ኢየሱስ ካማለደኝማ ኢየሱስ ክርስቶስ ከአብ የሚያማልደኝ ከሆነ በሰማይ 2 ዙፋን አለ ማለት ነው። በታለሚ ቆይ ችግር የለውም። እኔ ወደ መጽሐፍ ቅዱስ ክፍል አንቺን ጠቅሽ ወዳልሽበት ክፍል ከመሄደ በፊት ግን ማርያም የኢየሱስ ክርስቶስ እናት ናት። እንደዚህ ላድርግሽ ማለት ንግግሬ ኦፌን እንዳያደርግሽ። የንጉስ ሚስት ምንድን ነው የምትባለው? ምን ተብላ ልትጠራው?
ንግስት ስለዚህ ንግስትን ስትይ ንግስቲቱ ነው አንብልሽ ምትይ በሴት አንቀጽ በምን ቅጽ? በሴት አንቀጽ ለምሳሌ ንግስቲቱ የንጉሱ ሚስት ንግስቷ በትልክሽ ማላክሽ ብትባይ ንግስቲቱ ነው የምትይው። ለምን? የንጉሱ ከላከ የንግስቲቱ ባል ንግስቲቱን ልኳት ወደ እኔ ከመጣች መልእክተኛ ናት እሷ። ስሚኝ ችግር የለም ለመሰለሽ ለምሳሌ በጣም ሲምፕል በሆነ አማርኛ ነው እንትን ብልሽ ለምሳሌ የንጉሱ ሚስት ንግስት ናት አይደለም? ስለዚህ አንቺ በንጉሱ ሚስት በንግስቷ ብትላኪ የሆነ ሳምበሪ ቢጠይቅሽ ማን ላክሽ ብሎ ቢጠይቅሽ ምድር ብትዩ ንግስቲቱ ነው ንግስቲቷ። ስለዚህ ንግስት የንጉስ ሚስት ናት ራይት? ያ ማርያም የኢየሱስ እናቱ ናት ወይስ ሚስቱ? እናቱ። ስለዚህ እንዴት ነው እናት ሆና ንግስቲቱ የተባለችው? ስላነገሳት የንጉሱ እናት ነች ስላነገሳት። ቆይ ታዲያ የንጉሱ እናት እንጂ ንግስቲት አይደለችም፣ የንጉሱ ሚስት አይደለችም አይደለም? ስለዚህ የንጉሱ እናት አንተ በጠየቀኝ አካሄድ አንድ ጥያቄ ልጠይቅህ እኔ ከዚሁ ጋር የተያያዘ ነው፣ ልዩነት ያለው አይደለም። አሁን ወደ ጥቅሱ ከሄድን ምንም ስለማይፈይድ እና ሲቀጥለው ማርያም አንተ በጠየቀኝ ምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ ታዲያ ጌታችንና አምላካችን ኢየሱስ ክርስቶስ የተሰቀለበት መስቀል እርሱ ከመሰቀሉ በፊት መስቀሉ ምን ነበረ? መስቀል ነው፣ የወንበዴዎች መቀጣጫ ነው። ኖርማል እንጨት ነበረ። ክርስቶስ ከመሰቀሉ በፊት ኖርማል እንጨት ነበር አይደል? ምናልባት በጊዜው ሰዎች ቢያገኙት ነደው የሚያቃጥሉት ፈልጠው የሚያነዱት ኖርማል እንጨት ነበረ። ክርስቶስ ከተሰቀለበት በኋላ ግን ምን ሆኗል? ኖርማል እንጨት ነው። ክርስቶስ ከተሰቀለበት በኋላም ኖርማል እንጨት ነው። ኖርማል እንጨት ነው። ምን ሆነ ኢየሱስ? ስለዚህ በመስቀሉ አታምንም? አላምንም። መስቀሉ ኃይልህ እንደሆነ መዳኛህ እንደሆነ አታምንም? አላምንም። በመስቀሉ ላይ በተሰራው ነው። በመስቀሉ ላይ የተሰራው ነው የኔ ኃይል። በመስቀሉ ላይ በተሰቀለው በክርስቶስ ኢየሱስ ነው የማምነው። በመስቀሉ ላይ በተከፈለው ዋጋ ነው የማምነው እንጂ በመስቀሉ አይደለም ማምነው። በተሰዋው ስለኔ ስለ ኃጢአቴ ቤዛ በሆነው በክርስቶስ ኢየሱስ ነው ማምነው። በእጅቱ አላምንም እኔ። እሺ ማመን ማለት ምን ማለት ነው? ማመን ማለት እኮ እኔ እንጨቱን አምልከው እያልኩ እኮ አይደለም፣ ወይ መስቀሉን አምልከው እያልኩ አይደለም። ታምናለህ ስልህ እኮ እንትን በለው እያልኩ አይደለም። እመነው ተገዛለት ወይም ሌላ እያልኩኝ አይደለም። እሺ ምን ማለትሽ ነው? ማመን ማለት ሲጀመር በመስቀሉ ላይ ስራውን ሰርቷል ወይ? ይሄንን ታምናለህ መቼም። በመስቀሉ ላይ ስራውን ሰርቷል። አዎ በመስቀሉ የረገጠውን ክርስቶስ የረገጠውን መሬት እኮ እናከብራለን። እንኳን የተሰቀለበትን መስቀል፣ እንኳን ስለ ኃጢአት የሞተበትን መስቀል። አሁን ምን አለ መሰለሽ፣ አሁን በቃ እንትን እያልሽ ነው። ምንድነው መሰለሽ የማይገናኝ ነገር ለማገናኘት እየሞከርሽ ነው። አሁን ባመጣሽው ምሳሌ ራሱ አንቺ ነሽ የተበላሽው። ቢኮዝ ለምን ኢየሱስ ከመሰቀሉ በፊት እንጨቱ ምን ነበር? እስኪ እንጨት ነው። ከሰቀለ በኋላ ያው እንጨት ነው። ምንም የተለየ ነገር የለም። ኢየሱስ ከመሰቀሉ በፊት እንጨት የነበረው ነገር ኢየሱስ ሲሰቀል እንጨትነቱን ለውጦ ሌላ ሰው አልሆነም። ያው እንጨት ነው የሆነው። እንጨትነቱ ወደ እንትን አልተቀየረም። ያው እንጨት ነው። በቃ አለቀ። ያ መስቀል ምንድን ነው ካልሽኝ፣ መስቀሉ ወንበዴዎች የሚውሉበት ነው። ማለት ምንድነው? ወንበዴዎች የሚቀጡበት ነው። የተረገሙ ሰዎች የሚውሉበት ነው። ስለዚህ የእኛ እርግማን ይዞ ነው በመስቀሉ ላይ ጌታችን ኢየሱስ ክርስቶስ የሆነው። ስለዚህ ስለኛ እርግማን ሆኖ በመስቀሉ ላይ የእኛን እርግማን ጠርቆ ኃጢአትና በደልን አስወግዶ በመስቀሉ ስራ ነው። ስለዚህ መስቀሉ ኢየሱስ ክርስቶስ ከመሰቀሉ በፊትም እንጨት ነው፣ ከተሰቀለ በኋላም እንጨት ነው። እንጨት ነው። ሌላ ለውጥ የለውም ታለምዬ። ስለዚህ ጥያቄ ምንድን ነው መሰለች? የንጉሱ ሚስት የንጉሱ እናት ንግስት ተብላ ትጠራለች ወይ ነው ጥያቄ። የንጉሱ እናት ንግስት ተብላ ትጠራለች ወይ ከሆነ ጥያቄ ለእኔ እንደምመልስልህ አዎ ትጠራለች። ከየትኛው መዝገበ ቃላት ነው ያገኘሽው? ሜይ ቢ እኛ ካላወቅ ነው የንጉሱ ሚስት የንጉሱ እናት ንግስት ተብላ ትጠራለች የሚለውን ከየትኛው እናንበብ? ከየትኛው መዝገበ ቃል እናንበብ? ሜይ ቢ ፎር ዘ ፈርስት ታይም ካንቺ ሰማ ማለት ነው። እኔ ማውቀው የንጉሱ ሚስት ንግስት እንደሆነች ነው እንጂ የንጉሱ እናት ንግስት እንደሆነች ያለ
የንጉሱ እናት በቃ የንጉሱ እናት ናት። ሌላ ስያሜ ያለው አይመስለኝም። ባይ ዘ ወይ አለሽ የታለምዬ አትደበቅ፣ ተመለሽ እንጂ ተመለሽ የታለምዬ። ራሄል ራሄል አለሽ እንዴ የታለምዬ ፕሊስ። እሺ ፍሬድ ሰላም ላንተው። ራሄል ተመለሽ ፕሊስ። ችግር የለውም። አሁን ተዋት ምነት ታምጣ እየፈለገ ሊሆን ይችላል። ቲክቶክ አሁን በአሜሪካ እጅ ከገባ በኋላ ብዙ ሪፖርት ላይ ብዙ ያን ሰው ሪፖርት ምንም እንትን የሚለው ነገር የለም። ትላንትና እኮ ስለምን ሪፖርት ነው የምታወራው? እኔ አንተ ለምታወራው አንተ ለምታስተምርበት እኔ ለምንድነው ሪፖርት የማደርገው? ኔትወርክ እየያዘኝ ነው እና ደግሞ ስልክ እየገባብኝ ነው። እኔም እንደዛ ነው ያልኩት። ተዋት ችግር የለም ያልኩት። ስለምን ሪፖርት ያገናኘናል ብለህ ነው? ቢሆንም ነው ያልኩት እህቴ። ኧረ በጭራሽ ሀሳብህን መግለጽ ሀሳብህን መናገር ያንተ መብት ያንተ ፍላጎት፣ እኔ በራሴ መሄድ የኔ መብት የኔ ፍላጎት። ታዲያ ምንም እኮ ያለ ሀሳቤን ነገርኩህ እንጂ ሲጀመር ሀሳቤን እመን አላልኩም። እሺ ወጣሽ። እኔ እኮ ለእሷም ብለህ ተናግረህ ተናዳም ትችለዋለች። እኔ ግራ ነው የሚገባኝ። ለእሷ አዝነህ ለእሷ ደግፈህ ያወራው። አይ ችግር ተናዳ አይደለም። ለጠይቃት ጥያቄ መልስ ስለሌላት ነው። እሺ ኦርቶዶክስ እንትና ፍሬድ ኬት ነህ? ፍሬድ ነው ስሙ። እሺ ፈረደ ነው ፈረደ መሰለኝ። እጁ እስኪደክም ድረስ ነበር አስገባኝ እያለ ሲጽፍ የነበረው። በቃ ታች ይውረድ። ከባድ እጁ እስኪደክም ድረስ ነበር የጻፈው። ያ ጊዜ እኔ እኮ አሁን እንትን ምንድን ነው ፎሎወራቸው በጣም ትንሽ። እሺ ዮ ሰላም ላንተ ይሁን። ሚዩት አታርግ፣ አንሳ ሚዩትን አንሳ። ሰላም ላንተ። እሺ ኤርማ ያወራ አታውሩ፣ ቁርስ እየበላሁ ነው። እሺ ዮ ሰላም ላንተ ይሁን። እንዴት ነህ ብራዘር? እግዚአብሔር ይመስገን። እንዴት ነው አለው። እንኳን ደህና መጣ። እንኳን ደህና ቆይ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ። ያ ለምን በራስ አካውንት አልመጣህም አንተ? ማለት በዋና አካውንት ለምን አትመጣም? ምንድን ነው የምታወራው? አይ ድምፅን ለውጥ ነው የመጣ። ያው ችግር የለውም። ደግሞ ቀስ ብለን እናውቃለን። ችግር የለውም። ይሄን ድምፅ እኔ በደንብ ነው የማውቀው። በሌላ አካውንት ነው የማውቀው ይሄን ድምፅና። እሺ ያው ችግር የለውም። እሺ አማላጅ ማን ነው ብለን የጠየቀን ነው? ኢየሱስ ነው ወይስ ማርያም? ብራዘር ከዛ በፊት አማላጅ ምንድን ነው የሚለውን ንገረን እና ኮንክሉዥን እንሰጣለን። አንተ ነግረን ትቀጥላለህ። ምን ችግር አለው? አማላጅ ማለት አስታራቂ፣ መካከለኛ ማለት ነው ባጭር አማርኛ። ሌላ ምንም ፍቺ ያስፈልገው? የቱ ማስረጃ ትጠናለህ? እንደዛ ምን እንደዛ አይደለም የምታምነው አንተ ነው? ስለኔ አይደለም አንተ ነህ እኮ እያወራህ ያለው እኮ። አንተ እንደዛ አይደለም ብለህ የምታምነው ብራዘርዬ። እኔ አይደለም የኔን አይደለም የሚጠይቅኩህ ያለሁት። አንተ እንደዚህ ነው አልክና ከዛ አንተ ነው የምታምነው አልከኝ።
አንተ እንደዛ ብለህ አታምንም ወይ ነው ጥያቄ። ለምሳሌ እንደዛ ብለህ አታምንም? እኔ ያውሽ ያንተ እንትን እንደዛ ነው። ለኔ ደግሞ አማላጅ ማለት ኦን ቢሃፍ ኦፍ ሳምዋን ወደ እግዚአብሔር መጸለይ ማለት ነው። መለመን ማለት ነው። ያ መለመን እንጂ መጸለይ ወደ እግዚአብሔር ልጨርስ አቆ አይ ወደ እግዚአብሔር የሚለምነው ለምንድን ነው? ልጨርስ፣ ኢንተራፕት አታርገኝ። ምንድን ነው ጥያቄ። ለምሳሌ አማላጅ የሚለው ፍቺ መካከለኛ፣ አስታራቂ ማለት ነው ብዬ ስል አይ እንደዛ አይደለም ብላልከኝ። ስለዚህ አንተ እያልክ ያለው ነገር ከመለመን ብቻ ጋር አገናኝተህ ስለሆነ ማማለድ ማለት መለመን፣ ማማለድ ማለት ማስታረቅ፣ ማማለድ ማለት መካከለኛ መሆን ነው ብዬ እኔ ብል የእኔ እምነት ወይም ደግሞ እኔ በዚህ መንገድ ምልጃን ከፈታው የእኔ ፍቺ ትክክል አይደለም ብለህ የምታምነው? ያ ምንድነው እንደ ኮንቴክስቱ ይወሰናል። እንደዛ እኔ እንደ ኮንቴክስቱ ይወሰናል አይወሰንም ብዬ አልጠየኩም። እንደዛ ብዬ ባምን እንደዛ ብዬ ብል የምልጃውን ትክክለኛውን ፍቺ ተጠቅሜያለሁ ብዬ ብል ትክክል ላይ ያ ነገርኩህ እኮ የምታወራው የጽሁፉ ኮንቴክስት ይወስነዋል። ምልጃ ሊሆን ይችላል፣ ማስታረቅ ሊሆን ይችላል፣ ልመና ሊሆን ይችላል። ዲፔንድ ምንም ውሰደው፣ በየትኛውም ውሰደው። አንተ በምትፈልገው የምትፈልገውን ፍቺ እያስገባህበት ተጠቀመው፣ ችግር የለብኝም። እኔ ዋና ነገሩ አማላጅ ማን ነው የሚለውን ነገር መመለስ ላይ ነው። ስለዚህ አማላጅ ማን ነው ብለን የምታምነው አንተ? እሺ ልመልስ፣ ኢንተራፕት አታርገኝ። ቀደም እንደነገርኩ ማማለድ ማለት ኢንተርሴሽን ኦፍ ሳምዋን ኤልስ ነው፣ ወደ እግዚአብሔር መጸለይ ማለት ነው። ለዛ ሁላችንም እንደምናምነው አምላክ አንድ ነው። አማላጅ ማን ብለህ ነው የምታምነው? የአንተን ስታ እንዳይቼ ከዛ አንተ እዛ ቆመ ስታወራ እየጻፉኝ ከዛ ደግሞ መጠየቅ ያለብኝ ነገር ማስረጃ ማቅረብ ያለብን ማስረጃዎች እያቀረብ እንቀጥላለን። ላውራ ኢንተራፕት አማላጅ ብራዘርዬ፣ በሌላ አካውንት መተህ እንደገና ችዬ ተቀብዬ ትችለዋለህ? ብራዘርዬ እንዴ እየሰማኝ ላውራ፣ ኢንተራፕት አታርግበህ። እኔ ኢንተራፕት እያደረግኩ አይደለም። አሁን ስማኝ በደንብ እያደመጥከኝ ከሆነ ጥያቄ ምንድነው? አማላጅ ማን ነው? ስለዚህ አማላጅ ማን ነው ብዬ ጠይቄያለሁ። ኢየሱስ ነው ወይስ ማርያም? አማላጅ ማን ነው? ኢየሱስ ወይም ማርያም? ማን ብለን የምታምነው? አማላጅ ማለት ማንኛውም ጻድቃን ሊሆን ይችላል፣ ሰማዕታት ሊሆን ይችላል። ስለምናምን ነገር አልጠይቁም። አረ ኢየሱስ እየተግባባን ብሮዬ፣ አረ እየተግባባን፣ አረ በጌታ አማላጅ ማን ነው? ኢየሱስ ወይስ ማርያም ብዬ ስፔሲፊክ አድርጌ አምጥቻለሁ ርዕሴ ማለት ነው። ስለዚህ አንተ ማን ብለን የምታምነው የምትቀበለው? እየነገርኩ ነው እኮ አማላጅ ማለት ወደ አምላክ ማንኛውም የኔ ወንድም ነው። ኧረ ኢየሱስ እየመጣሽ አለ ከምን አይነት ሰው ጋር ነው ብራዘርዬ? መመለስ ከብዷል እንዴ? ለምን አትመልስልኝም እንዴ? እየነገርኩ እኮ ነው። ማንኛውም ሰው ማለት ነው። ብራዘርዬ ፕሊስ መልስልኝ እንጂ ስሜታዊ አትሁኑ። እንደሚል ማንኛውም ሰው ማለት ማርያምም እኮ ሰው ነች። አይ አንተ ብራዘርዬ ማርያም ሰው ነች ምናምን ብለህማ እንደዚህ አታቀላት እንጂ እናንተ ማርያም እኮ ሰው አይደለችም። ብራዘርዬ ማርያም ሰው ነች ብለህ ምናምን ነገር አይከብድም? ከቤተ እምነት አስተምሮ ጋር አትጋጭም? ብራዘርዬ እንዴ ስታወራማ እያሰብክ ማርያም እንደማንም ሰው ነች ምናምን ብለህ ካልክማ ከባድ ነው ብራዘርዬ። ከባድ ፋውል እየሰራ ነው በቤተክርስቲያን ቤተ እምነት አስተምሮ። በቤተ እምነት አስተምሮ ማርያምን ሰው ነች ብለህ ማመንና መቀበል፣ ማርያምን ከማንም ቅዱሳን ጋር አብረህ ተርታ አንድ አግዳሚ ወንበር ላይ ማስቀመጥ አደገኛ ፋውል እየሰራ ነው። ገባ? አደገኛ ፋውል። ቤተክርስቲያን እምነትም እንደዛ አይደለም ብላ የምታምነው ማርያምን እንዴ ናት ብራዘር። ቤተክርስቲያን ከፍጡራን በላይ ከፈጣሪ በታች ብላ ነው ከፍጡራን ገንጥላ አውጥታ የተለየች እንደሆነች የምታስተምረው የምታምነው። ያምነችው ደግሞ የምታስተምረው ደግሞ ጽፋ በግልጽ ገባ ለዓለም አደባባይ እንትን ያመጣች ቤተ እምነት እኮ ናት። ስለዚህ ማርያምም እንደማንም ሰው ነች ብለህ ተራት አድርጋት በእናንተዋ ማርያም ማለት ነው። ገባ? በዚህ ልክማ ማርያም ላይ አትቀልድ። ለማንኛውም አማላጅ ማን ነው? ማርያም ወይንስ ኢየሱስ? እየነገርኩ ነው እኮ እንደሚል ዝም ብለህ ፖለቲካ አትስራ።
ማርያም አማላጅ ነች። ምን ጥያቄ አለው? ስለ ማርያም ምልጃ ምንም እኮ ማርያም እሺ፣ ስለዚህ ማርያም ነች። እሺ ማርያም እንዴት ሆና ነው የምታማልደው? እንዴት ነው የምታማልደው? ሳወራ ፕሊስ አታቋርጠኝ እኮ። ማርያም እንዴት ነው የምታማልደው? እንደዚህ በላኛ ታዲያ። መጀመሪያ ቅድም እንደነገርኩ ምልጃ ወደ እግዚአብሔር አንድን ሰው በእናትህ ምንድን ነው ዝም ስጣ ወንድምነት። አሁን ማርያም ብሎ ስላለ ስጣ፣ ደቂቃ ወስዶ ያውራ። ኦኬ ጋይድ ብራዘር። እሺ ስንት ደቂቃ ነስጠው ያውራ፣ ችግር የለውም። እንዳያስረዝመው በጣም የፈለገውን ያህል ያውራ። ያ ቀጥሎ ነው። አመሰግናለሁ። ያ ምልጃ ማለት praying to God on behalf of someone ነው። ሰው በስጋ ደክሞ ሊሆን ይችላል፣ በመንፈስ ደክሞ ሊሆን ይችላል። ያንን ሰው ወክሎ ኢንተርሚዲየተር ሆኖ አንድ ሰው ወደ እግዚአብሔር ሲጸልይ ያ ምልጃ ነው። ለምሳሌ በሁለት ሰዎች ጥል አንድ ሰው ቢገባ የሁለቱም ሰዎች ለማስታረቅ ያ የገባው ሰው አማላጅ ነው። በዚህ ውስጥ በምልጃ ውስጥ ሶስት አካል አለ። ምልጃ አማላጅ አለ፣ ተማላጅ አለ፣ አስማላጅ አለ። ገብቷል? ለዛ እመቤታችን ቅድስት ድንግል ማርያም እኛን ወክላ የሰዎችን ድክመት ወደ እግዚአብሔር ትጸልያለች፣ እኛን እንዲምረን። እመቤታችን ብቻ አይደለችም፣ ቅዱሳን ሰማዕታት፣ ጻድቃን ሰማዕታት ስለኛ ሲሉ ይጸልያሉ። ይሄ ደግሞ መጽሐፍ ቅዱስም ላይ ያለ ነገር ነው። ለዛ ኢየሱስ አማላጅ ሳይሆን ፈራጅ ነው ብለን ነው የምናምነው። ኢየሱስ አምላክ ነው ብለን ነው የምናምነው። አምላክ አንድ አምላክ ስላለ አምላክ ድጋሚ አምላክን ይማልዳል ማለት ይሄ ትንሽ ዊርድ የሆነ ነገር ነው የምታወሩት። አይናው እንደዛ እንደምታምኑ። ለዛ በአማላጅ ውስጥ ምልጃ፣ አማላጅ፣ አስማላጅ እና ተማላጅ አለ። እመቤታችን ቅድስት ድንግል ማርያም ኢንተርሚዲየተር ሆና እኛን ወክላ ወደ አምላክ ትጸልያለች። ቀደምም እንዳልኩት ኢንተርሴሽን ማለት praying to God on behalf of someone ነው። ገባው እንድም እሺ አንተ ምን እያልክ ነው? አጭር አማርኛ ማርያም ኢንተርሚዲየተር ብለህ ስትል መካከለኛ ሆና እያልከን ነው በአማርኛ ሲተረጎም አይደል ብራዘርዬ? አዎ። እሺ ማርያም በሰውና በእግዚአብሔር መካከለኛ ስለመሆኗ መጽሐፍ ቅዱስ ማስረጃ አምጣ። እሺ በቃና ዘገሊላ እንትን ያለችውን እስቲ ዮሐንስ 2:3-5 ጌታ ሆይ ኢየሱስ ምንድን ነው ወንድም እያወራ በጌታ እሺ ናውራ ዮሐንስ ወንጌል መጽሐፍ ምዕራፍ 2 እሺ ወንድማችን ቀጥል። እኔም እንትን ማንበብ ስለማልችል አንብቡልኝ እናንተ ስልክ እኛ አንብበነዋል። ታምናለህ? ሀሳቡን ያረገችውን ምልጃ የምታውቀው ከሆነ ማውራት አይጠበቅም። ምንም ምልጃ ያደረገችው የለም። ምንም ናቲንግ። አንብበው መጽሐፉን ስላነበብነው ነው ብራዘር። እዚህ መተናል። እኛ እዚህ የምንመጣው መጽሐፍ ቅዱስ ለማንበብ አይደለም። እኛ ጴንጤዎች ነን። መጽሐፍ ቅዱስን በቤታችን ነው የምናነባው። እዚህ ስንመጣ መጽሐፍ ቅዱስ ለማንበብ አይደለም። አንብበናል። አንተ ሀሳቡን ንገረን። ሀሳቡን አንተ ለአንተ አይደለም የምታነበው። አይ ለሌላም ቢሆን አናነብም፣ ለሰውም ቢሆን አናነብም። ምን ነው ደነገጥክ? አናነብም እኮ አልኩህ። ምክንያቱም መጽሐፍ ቅዱስን ልናነብ አይደለም እዚህ የመጣ ነው። አንብበን ስለመጣን አንተም አንብበህ ስለመጣ ሀሳቡን ተናገር። በሀሳቡ ላይ ሳንስማማ ስንቀር ለማስረጃነት አሳይ ብለህ ስትል እዛ ላይ እናሳያለን። ኦኬ፣ ለማስረጃነት ገልጠን እናነባለን ማለት ነው። አንተ ሀሳቡን ታውቀዋለህ አይደለ? አንተ እኔ ከሀሳቡ በላይ እኮ እየነገርኩ ነው። መጽሐፍ ቅዱስን አንብብላቸውና እዚህ ላሉት ሰዎች አንተ ሀሳቡ ላይ ተናገር። ያነበብከው አንብበው አይደል የመጣው? ሀሳቡ ላይ ተናገርና ሀሳቡ ላይ ስታብራራ አንተ ከተናገርክ በኋላ መጽሐፉ እንደሚለው ነው የምትለው። አንተ ታማኝ ነህ ለመጽሐፉ ወይስ አይደለም ለጽሁፉ ብሎ የሚለውን
ለማሳየት ከፈለግን ካሜራ ከፍተን እናነባለን ማለት ነው። እንደዛ ካሜራ ክፈትና አንብብላችሁ ፕሊዝ። እሺ ሚዩት አድርጌሃለሁ። ስትከፍት ትሰማኛለህ፣ ካልሆነ ታች ዱብ አደርግሃለሁ ማለት ነው። ልብ በል እኛ እዚህ የመጣነው መጽሐፍ ቅዱስ ለማንበብ አይደለም። ሀሳቡን የምናነሳቸውን ሀሳቦች መጽሐፍ ቅዱስን ኦልሬዲ ያነበብን ትውልድ ነን። የቱ ጋር ምን እንደሚል እናውቃለን። እኛ ጴንጤዎች ነን፣ እንደናንተ ኦርቶዶክሶች አይደለን። መጽሐፍ ቅዱስ ማናቅ አይደለም። አንብበን የመጣኑ አንተም አንብበህ እንደኛ ከመጣህ አርእስቱ አሁን ማርያም ታማልዳለች አታማልድም ብሎ የሚለውን ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 2 ሰጠን ማለት ነው። ኦኬ ከዛ ክፍል ላይ ከቁጥር ስንት እስከ ቁጥር ስንት ድረስ ባነበብከው ክፍል ላይ ማርያም እንደምታማልድ አንተ ተናገር። አንብበን የመጣው ተናገር፣ በቃልህ በመጀመሪያ ተናገረው። ከዛ የተናገርከው ነገር መጽሐፍ ውስጥ አለ የለም ብሎ የሚለውን ካሜራ ከፍቼ አሳያለሁ። የመጨረሻ ነው። አንተ ተናገረው መጀመሪያ፣ መጽሐፉ ከመነበቡ በፊት አንተ ተናገር። አንብበን የመጣው ኮት አድርገዋል። መጽሐፉ ሳይነበብ በፊት አንተ በዛ ክፍል ላይ ስታነብ በግልህ የተረዳው የማርያምን አማላጅነት ፍንትው አድርጎ ያሳየኛል ብለህ የምትለው መረዳት ስላለ መረዳትህን ተናገር። ከዛስ ይሄ አሁን ያልከው ህዝቡ ከሰማ በኋላ አንተ ያልከው መጽሐፉ ላይ አለ የለም ብሎ የሚለው ለታማኝነት መጽሐፍ ቅዱሱን ካሜራ ከፍተን እናሳያለን። እኛ እኮ በመጽሐፍ ቅዱስ እንደ ኦርቶዶክስ አንሸማቀቅም፣ የምናምነው ቃል ነው። ቴንክ ዩ። እና አሁን ቀጥል። ካልተሸማቀቅ ታዲያ ለምን አታነበውም? ወንድሜ ፖለቲካ ለምን ትሰራለህ? በቃ መጽሐፍ ቅዱሱን የምታምነው ጎ ጎ ጎ ዚስ ኢዝ ኦርቶዶክስ። መናገር አትችሉም። ጥቅስ ጠቅሳለህ። የጠቀስከውን ጥቅስ አይንህም አያይም። ምናልባት ይሄኔ ማንበብ አልችልም ብልሃልክ፣ ሀሳቡ ላይ ተናገር። ያነበብከው ሀሳብ ላይ ጥቅስ ጠቀስ አይደል? እኛም ጥቅሱን ስጠቅስ መጽሐፍ ቅዱስ ገልጠን ሳናነብ በፊት እኮ ሀሳቡ ላይ እንናገራለን፣ ያነበብነው ላይ። ከዛ አይ ይሄ ያነበብከው ማን የተናገርከው ኤርምያስ መጽሐፍ ቅዱሱ ላይ የለም ብሎ የሚል ሰው ካለ መጽሐፉ ይከፈትልኝ ይላል። ከዛ መጽሐፉን እንከፍታለን ማለት ነው። የማርያም አማላጅነት ትምህርት የበሰበሰ የሸተተ ትምህርት ነው፣ ውሸት የሆነ ማለት ነው። አንድ የመጽሐፍ ቅዱስ ክፍል አስደግፋችሁ መናገር አትችሉም፣ ያውም በእኛ ፊት በጴንጤ ፊት። ለምን? የለም የለም። እንደዚህ አደባባይ ላይ ስታፍሩ፣ ስትሸማቀቁ፣ ስትዋረዱ ማየት ቢያሳዝነንም ማለት ነው። ግን ደግሞ መድኃኒታችሁ ነን። በቃኛ ለምን? መጽሐፍ ቅዱስ መረጃ አምጣን የተባልከው እመቤቴ ታማልዳለች ምናምን ነገር ብሎ ማለት አይደለም። የምታማልድበትን ክፍል አምጣ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 2 አልክ አይደል? ኦኬ ምን ይላል? አንተው ተናገር እንጂ እዚህ መተነ ጴንጤ ነው መጽሐፍ ቅዱስ የሚያነብልህ። እዚህ የመጣነው መጽሐፍ ቅዱስ ለማንበብ አይደለም። ሀሳቡ ላይ እንናገራለን። ሀሳቡ ላይ ካላግባባን ግን አስታራቂያችን መጽሐፍ ቅዱስ ነውና መጽሐፍ ቅዱሱ ላይ እንናገራለን ማለት። መጽሐፍ ቅዱሱ ይውጣ ተብሎ ሲባል መጽሐፍ ቅዱስን አውጥተን እናሳያለን። ሀሳብህን ግለጥ እንጂ የተማርክበትን። እኛ ኢየሱስ ክርስቶስ ያማልዳል ብለን ስንል መጽሐፍ ቅዱሳዊ ጥቅስ እንጠቅሳለን። ጥቅሱን የምጠቅስበት ላይ የግድ ክፍሉን ሄደን ማንበብ አይጠብቅብንም። ኦልሬዲ ስለምናነብ ስላነበብንም ሀሳቡ ላይ እንናገራለን። አይ ይሄ የምትለው ክፍል እኮ የለም መጽሐፉ ይውጣል ብሎ ሲል ግን ይወጣና ለህዝቡ ይታያል። የተናገርኩት ቃል ከተጻፈው ጽሑፍ ጋር የተስማማ ከሆነ እውነተኛ ነኝ ማለት ነው። የተናገርኩት ቃል ስለ ኢየሱስ ክርስቶስ አማላጅነት መጽሐፉ ሲወጣ መጽሐፍ ቅዱስ ላይ ከሌለ ውሸታም ነኝ ማለት ነው። ኦኬ እና ይሄ ነው። እስካሁን አይታችኋቸዋል አይደል? ተግባቦት የሚባል ነገር የለም። እሺ ተስፋዬ ሳሙኤል ተስፋዬ በአባቱ ጠራሁት። እሺ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ ብራዘር። እንኳን ደህና ቆያችሁኝ። መቼም
እስክታባሩኝ ያው እንግዲህ ያው ከስድብ ጋር የለውም፣ ግን የኔ ሀሳብ ነውና እንደ ሀሳቤ ነው መቀበል ያለባችሁ። ምንም ሌላ ነገር የለውም። በቃ ኦርቶዶክስ። እሺ አማላጅ ማን ነው? ኢየሱስ ወይንስ ማርያም? አማላጅ መጀመሪያ አማላጅ ምንድን ነው የሚለውን እንትን ሳንለው ይሄ ነው አንልም። በአሁን ሰዓት ከሆነ ክርስቶስ አማላጅ ነው፣ ፈራጅ ነው። በምድር በስጋው በነበረበት ሰዓት ከሆነ ግን ክርስቶስ አማላጅ ነበረ። እኔ ይህንን ነው የማውቀው። አማላጅ አሁን በአሁን ሰዓት ቅድስት ማርያም ልትሆን ትችላለች፣ መላእክቶችም ቅዱሳኖች እንዳለ አማላጅ ሊሆኑ ይችላሉ ነው የምለው። እሺ ምንድነው ለጌታ አውራ ብራዘርዬ? በቃ ምንድነው አሁን ትናንትና ከዚህ በፊት አይደለም የቀችን በጣም ግልጽ ነው ስናወራ አሁናዊ ስለሆነ ጉዳይ ነው የምናወራው። አማላጅ ማርያም ነች። አሁን በዚህ በእንትን ባለው ከሆነ ማርያም ነች። እሺ ማርያም እንዴት ነው የምታማልድህ? የምታማልደው ቅዱሳኖች ይማልዳሉ የሚል እምነት አለን በኦርቶዶክስ ማለት ነው። ብራዘርዬ ማርያም እንዴት ነው የምታማልድህ? እንዴት ማለት መጠየቅ ነው። ክርስቶስን ትጠይቃለች። አሁን የምትጠይቅባት የራሷ ሰዓት ላይ ነው፣ አሁን በዚህ ሰዓት ማለት ነው። ክርስቶስ ደግሞ በንግስናው ላይ የተቀመጠበት ሰዓት ነው። እኔ እኮ ምንድን ነው የሚያወሩት? እኔ ክርስቶስ በንግስና ተቀምጠው አልተቀመጠም አልጠየቁም። የጠየቁ ስለ ማርያም መልጃ አሁን ማርያም ታማልዳለች ብለኸኛል። አሁን አሁን ጠይቅልኛለች። ምንም ያምታታ ነገር አወራው? አሁን አይደለም ብራዘርዬ፣ ምንም እኮ የሚያምታታ ነገር አላወራው። የጠየቁ ውጭ አይደለም ልታወራ የሚገባ። ስለአንተ እያወራው ስለሌላ ነገር ይጠበቅበሉ አይጠበቅም። ስለዚህ ማርያም ነች አማላጅ ብለህ አልከኝ። ስለዚህ ማርያም እንዴት ነው የምታማልደው ብያልኩ። የምታማልደው በሰዎችም ሆነ በሌሎችም ጉዳይ ክርስቶስን አሁን በዚህ ሰዓት የምጠይቅበት ሰዓት ነው እያልኩ ያለሁት። እኔ አሁን አጠያይቅህ አልገባኝም። ከዛ ውጭ በመጠየቅ ነው። አዎ መጠየቅ መለመን ማለት ነው። መለመን። ስለዚህ የምትጠይቀው ማራቸው ልትል ትችላለች። ጠይቀው የምትለምነው አንተን በመወከል አለ እምቢያፉሽ ይሆናል። አዎ ሁላችንም በመወከል። እሺ ስለምንድን ነው የምትለምነው? ስለምንድን ነው የምትጠይቀው? ስለኛ በደል፣ ስለኛ ኃጢአት፣ ስለኛ ጥፋት፣ ስለ በደላችሁ። እሺ ስለ በደላቸው ውጪስ አሁን አንተ ኃጢአት ብትሰራ ወደ ማርያም ነው የምትጸልየው ማለት ነው? ወደ ማርያም ብቻ አይደለም ቅዱሳኖችም እኔ አሁን ይኸውልህ የምጠይቀው እኔ አይደለሁም። ስለዚህ አንተ ኃጢአት ብትሰራ፣ በኃጢአት ብትወርቅ፣ በኃጢአት ብትደክም አንተ ወደ ማርያም ትጸልያለህ ማለት ነው? አይደለም። ለእሷ ክብር ላመሰግን ሁሉን ነገር ላረግ ይችል ይሆናል። ከዛ ውጭ ግን ማርያም የምታደርገውን ነው እንጂ የነገርኩ ስለ ራሴ አይደለም እየነገርኩ ያለ። እኔማ እግዚአብሔርንም እጠይቃለሁኝ እኮ እኔም እለምናለሁ። መለመን ብለህ ስትል ማርያም ስለኛ ልጇን ትጠይቃለች ስለምናለች ብለሃል። ያ ማለት ምንድነው? ማርያም በአንተና በእግዚአብሔር ወይም በክርስቶስ ፊት መካከለኛ ሆናለች ማለት ነው። ወይ ስለአንተ በክርስቶስ ፊት የምትታየው እሷ ናች ማለት ነው። ራይት ቢያፉፍ ዩ አይደለም። ሰው ጥያቄ ምንድነው ለአንተ? አንተ ወደ ማርያም ጸልየ ነው ወይ ብዬ ስልህ አይ ካላልከኝ፣ እንደዛ ከሆነ መማለድ የሚለውን መፍታት ይገባናል። ገብቶሃል? እንደዛ ካልሆነ አሁን ይህንን ለመናገር ራሱ አልችልም፣ ስለ እውነት እላለሁ። ምክንያቱም መማለድ ማለት ትርጉሙ ሰው ይማልዳል። አንድ ቄስ ለሌሎቹ እንደሚለምነው ማለት ነው። አንድ ታች ያለ ሰው እንኳን ቄስ አይደለም ሌላ ካህን ያልሆነ እንኳን ለምኖ ለሌላ ማስታረቅ ማለት ነው ትርጉሙ። እባክህ እንደዚህ አድርግለት ብሎ እንደመለመን አስበው አልኩ።
ማስታረቅ። እሺ ማስታረቅ ልውሰድ። እሺ ማስታረቅ በቃ መማለድ ማለት ማስታረቅ ማለት ነው። እሺ ማስታረቅ ማለት አንተን የምታስታርቅ ማርያም ናት ማለት ነው። አሁን ለምሳሌ ከጌታ ጋር አስታራቂ ማርያም ነች። ሰውም ሊያስታርቅ ይችላል እኮ ነው የምልህ። ይሄ ላጠፋው ሰው እባክህን አምላኬ ሆይ ይቅር በለው ብዬ መጠየቅ እኮ ያን ያክል ደረጃ ነው። ከፍ አድርገህ ስላየኸው እንደ ከፍታው እንትን አልከው እንጂ ክርስቶስ ስለማይሰማ በመሃል አለችና እንደዚህ አደረገች አይደለም። የእኔ ጥፋት ሌሎችም ጣልቃ ገብተው አምላክን መለመንና መጠየቅ ይችላሉ ነው የኔ አባባል። እሺ ማርያም እንዴት ነው የምታስታርቅ? ብራዘርዬ ማርያም እንዴት ነው የምታስታርቅ? ያው ላጠፋው ጥፋት እሷም ትጠይቅልናለች እኮ ትጠይቅልናለች ብለህ ስትል ይቅር በላቸው ልትል ትችላለች ወይ ምንም ሊሆን ይችላል። አሁን ይኸውልህ ትርጉሙን ተንትነ ምንም እንትን የማይል ነገር ከምታደርገው ቀጥታ ብናወራ ነው ደስ የሚለኝ። እሷ ብቻ አይደለችም፣ ሰውም ያደርገዋል። መማለድ ማለት መጀመሪያ እኔ ማርያምን ብቻ አይደለም እየነገርኳቸው ያለው ሰውም ሁሉ ያደርገዋል ብሏል። ነቢዩ መሐመድ ነቢዩ መሐመድ ያማልዳል። ኖ ቅዱስ የሆኑ ማለትም ያው አምላክ ጋር የሚለምኑ የሚጠይቁ። አሁን አንድ የኦርቶዶክስ አማኝ ስለአንተ ይማልድልሃል። በትክክል ሊሆን ይችላል። መማለድ ማለት መጠየቅ መለመን ነው። እባክህን እንደው ለታመመነቱ መለመኔ ትርጉሙን ምልጃ አይደለም፣ የነፍስ ምልጃ አይደለም። የጠየቅንህን መልስ። እኛ የነፍስ የጥፍር የፀጉር ብለን አላልንም። የነፍስና የስጋ ምልጃ አለ። የነፍስ ከሆነ ከነፍስ ጋር እንዴት አይነት ትውልድ ነው በክርስቶስ! የነፍስ የጥፍር የፀጉር የቅንድብ ትለናለህ እንዴ? እኛ አልጠየቅንም። ያልጠየቅንህን ለምን የምታወሩት? የጠየቅናችሁ ላይ ለምን አታወሩም? እንደ አንድ የረባ ሰው የለም። አንድ የረባ ሰው ተግባቦት የሚያውቅ አንድ የረባ ሰው የላትም ወይ? ይህች ቤተክርስቲያን ከቄስ እስከ ምዕመን ከትልቅ እስከ ወጣት መጥተው እንዴት ተግባቦት አያውቁም? ወንድሞች እናቶች፣ የነፍስ የጥፍር የፀጉር የቅንድብ የአገጭ የጉንጭ ምናምን እንደገብሎ አልጠየቅንም። እኛ እሱን የተጠየቅከው ማርያም ነው ተብሎ የተባልከው ሰው ሁሉ ትለናለህ። መሐመድ ያማልዳሉ ስል ቅዱሳን ሰው ትለኛለህ። ኦርቶዶክስ ያማልዳሉ ይመስልህ? ቀጥታ የተጠይቃችሁት ላይ አትመልሱም። ምን ሆናችሁ ነው ግን? እስቲ ሳሙኤል ምን ሆናችሁ ነው? እስቲ ራስህን ታዘብ። ራሳችሁን እስቲ ታዘቡ። እዚህ ያላችሁ ሰዎች በእውነት እኛ እነሱን እንደዚህ ማሸማቀቅ አይደለም የያዝ ነው። እንዴት ሰው ተግባቦት እንዴት አያውቅም? ወደ እናንተ ብቻ እኔ ግዴታ መናገር ያለብኝ በእናንተ የራስን ተናገር። ግን የራስን እኮ ተናገር። ጥያቄውን እኛ ጠይቀን መልሱንም ደግሞ እኛ እንደምንፈልገው አይደለም ያልንህ። ለጠየቅንህ ጥያቄ የሚመጥን መልስ እስከሰጠህን ድረስ የፈለግከውን ተናገር። እኛ እንደምንፈልገው ተናገርልን አላልንም፣ አንልም። የፈለግከውን ተናገር። ግን ጥያቄውን ያማከለ ነው መመለስ ያለብን። ማርያም ታማልድሃለች ብለን ስንል ምንድን ነው ያልከን? አዎ አልከን። እንዴት ነው የምታማልድህ? ሰው ሁሉ ያማልዳል፣ እሷ ብቻ አይደለችም ትለናለህ። እኛ ስለ ማርያም እየጠየቅንህ በነጠላ እየጠየቅንህ ሰው ሁሉ ብለህ ሄድክ። ሰው ሁሉ ብለህ ስትል መሐመድ ያማልድሃለሁ አልኩ። ምክንያቱም ሰው ሁሉ ብለህ ስላልክ ማለት ነው። ከዛ ደግሞ ጻድቃን ናቸው ምናምን ብለህ ደግሞ አልከን። እንዴት ብለን እንግባባችሁ? የምናወራው አማርኛ ግን አትግባቡም። ተግባቡት ህግ አታውቁም።
እኔ አሁን እኮ በራሴ ሀሳብ በተረዳሁትም በተማርኩትም በማቀውም እንድናገር አላረጋችሁኝ። በነገራችን አንተ አልተረዳመም አልተማርክም። አሁን አንተ አልተረዳመም አልተማርክም። ብራዘር ኧረ በእናትህ እኛ እኮ እንትን ላይ ራሱ ቤተክርስቲያን ባንሄድ ራሱ እዚህ ላይ ቲክቶክ ላይ ያለው ትምህርት ራሱ መጽሐፍ ጊዜው ችግር የለውም። በቃ ተረጋጋ። አንተ ቁጭ ብለህ ጊዜ ትንሽ ንፋስ ምናምን ነገር ውሰድ፣ ተናፈስ። እሺ ብራዘር ሰላም ላንተ ይሁን። ወጣ እንደዚህ ውጡ፣ እንደዚህ ብትወጡ ነው ይሻላል። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ከባድ ነው። እሺ ምናልባት ይሄ ሰውዬ ኦርቶዶክስ ይመስለኛል። ፋሬስ እሺ ፋሬስ ሰላም ላንተ ነው። ፋሬስ ኦርቶዶክሳውያን ካላችሁ ገቡ። ቲክቶክ እሺ ቲክቶክ ሰላም ላንተ ይሁን። ቲክቶክ ላታውሩ ትገባላችሁ እንዴ? በዋትስአፕ ስልክን ጻፊልኝ። እሺ ኤፍሬም ቤክዬ እፈልጋለሁ። እሺ ዳኒ አሴ ኦኬ እሺ ዳኒ ሰላም ላንተ ይሁን። ዳኒ 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 ሰላም ነው። ትክክል አይደለም ወንድምነት። ያስቸግራል። እሺ ምህረት ሰላም ነው። ምህሪ ወይ ቤካዬ አንቺን አይደለም ከስር ያለው ምህሪ ኧረ ተው ግን አታድክሙን። ይሄ ድንጋጤው እንዴት ነው ማለት እንትን ነው እንዴ? ይዛመዳል። ድንጋጤው ተዛምዶ ነው። እኔ የሚተላለፈው የጉንፋን በሽታ እንደሆነ ብቻ ነው። በቃ ድንጋጤ እንትን ይጋባል እንዴ? እንደዛ ለማለት ነው ልከ የገባው ብራዘር። እናንተ አስረዱ ምናምን ለማለት ነው እንዴ ብራዘር? አንተ የምታምነውን እምነት ሳታውቅ ነው ዝም ብለህ እንትን የምትለው ላይክ ማርያም ወይ አማላጄ ማርያም ደረሺ ምናምን ነገር እንትና የአማላጅ የራችሁ የሀገር አማላጅ የምትጠሩት የጠራችሁ ምዘፍኑት ዘፈን ነው የምታደርጉት። ማታምነውን እምነት ነው ማታውቀውን እምነት ነው ሳትረዳ ነው ለምታደርገው ነገር ምንም እንትን የለህም ላይክ ግንዛቤ የለህም ወይ ስለተባለ ብቻ ነው የምትለው።
አይ ዋንት ኤርሚ አለ። እሺ ለምንድን ነው ኤርሚ የምትፈልገው? ወንድማችን ከኤርሚ ጋር ልታወራ ነው? ሳሚ ሰላም ነው? እንዴት ናችሁ? ሰላም አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ እንኳን ፕሮቴስታንት ነኝ፣ ግን በቅርብ ያመንኩ ነኝ እና ኤርሚ ወንድሜን ላመሰግነው ነው በዚህ አጋጣሚ። ይሰማችኋል? አዎ ይሰማ። አውራው ወንድምነት ኤርሚ እንዴት ነህ? ደህና ነህ ወንድሜ? ሰላም ነው ወይ? የአንተ ትምህርቶች ህይወቴን ከቀየሩ ሰዎች መካከል ነኝና አጋጣሚውን እፈልግ ነበር ላመሰግንህ አንድ ቀን። እግዚአብሔር ፈቅዶ ዛሬ አገኘሁህ እና በጣም ደስ ብሎኛል። ለጌታ ክብር ይሁንለት። እኔም አንተም ጌታን ኢየሱስን እናመስገን። እዚህ ያለን በሙሉ አሚን አሚን። ምስጋናው ለሱ ነው፣ ለእኔ አይገባኝም። እኔ ወንድምህ ነኝ እና ላዳንን በቅዱስ አጠራሩ ለጠራን ህይወቴን ከሞት ከጥፋት አንተንም እንደዚሁ ከጥፋት ከሞት ለታደገህ ለበጉ ለኢየሱስ ክርስቶስ ክብር ይሁንለት። አሚን አሚን። እኔ ወንድም እውነቴን ነው የምልህ፣ ምስክርነት ሳልሰጥ ብቀር በጣም ይቆጨኝ ነበር። ጌታ ኢየሱስን በአንተ ስብከት ውስጥ አግኝቻለሁ እና ይህን ድንቅ አምላክ እንዳገኝ ምክንያት ስለሆንከኝ እግዚአብሔር ይባረክ። እግዚአብሔር ይባረክልኝ። ለዚሁን የፈለኩ ወንድሜ ኑርልን። ጌታ ኢየሱስ እድሜ ይስጥልን፣ ጤና ይስጥልን፣ አንደበትህን ይባርክ፣ አገልግሎትህን ይባርክ። ተባረክ ወንድሜ። አሜን። እኔ ወንድም ቴንኪው። የት ቤተክርስቲያን ነው አሁን የምትሄደው? አሁን ፕሮቴስታንት ነው የሚሄደው። ተልኮ ለትውልድ። ኦኬ። በውስጥ ታገኘኛለህ። ቴንኪው። ተባረክልኝ። በውስጥ ስልክህን ጻፍልኝ፣ የፎሎ ባክ መልሼ ያለሃለሁ፣ አወራሃለሁ። ተባረክ። እሺ ወንድሜ። ያ ቴንኪው። እሺ ወንድሜ። እሺ የገባኸው ወንድማችን የሽማግሌ ቆባ ምናምን ፕሮፋይል ያልከው እንኳን ደህና መጣ። እንዴት ነህ? ሰላም ነው? 19 እንዴት አቆያ? ገብርኤል ነው። ኦኬ 19 እሺ። ከየት ቤተ እምነት? ማንበብሳችን ነው የምጠይቀው። ከየት ቤተ እምነት? ኦርቶዶክስ። አይታየው? ኦርቶዶክስ። እሺ ዛሬ እንግዲህ ቶፒካችን አማላጅ ማን ነው የሚል ነው። ኢየሱስ ወይስ ማርያም ብለናል እና የትኛውን ብለህ ነው የምታምነው? ማን ነው አማላጅ ለአንተ? እኔ ሁለቱም ያማልዳሉ ነው የምለው። ሁለቱም ኢየሱስም ማርያም ግን በጊዜ መሬት ላይ ሚት ታርክ